ከዛ የምትሳደበው እናታችንን እሷ እናታችንን ስትናገር እኛ ምናታችንን ማንም ሰው እንዲናገርብን አንፈልግም። ግን እኛ እንደ ማንኛውም ሰው ወጥተን አንናገርም። ሊቭ እንደናንተ ከፍተን አንናገርም። በኮሜንትም አንሳደብም። የእሷን ፎቶ አድርገን እየዞርን ስለሆን እሷ ነካም። ግን ማሂ ተብዬዋ እንደዛ ትሳደብኝ። ኮሜንት ስጽፍላችሁ ኮሜንቴን እንዳልጽፍ ኒውት አደረጋችሁ። ስገባ ታስወጡኛላችሁ። ለምን? መነጋገር ካለባችሁ እናንተ የፈልጋችሁ ተነጋግሩ። እኛም ታውቃላችሁ እዚህ ቤት ምን ያህል እንደምቀመጥ ምን ያህል ለምን ወጣች? እኛ ሪከርድ አናደርግም። እኔ ሪከርድ አላደርግም። አሁን ዛሬ ነገም ሪከርድ የጉቺ ልጅ አንዴ አጎትዬው ነበር። አጎትዬው ቆይ አንዴ ሴቶዚ ቆይ አንዴ እኔ ነበር። አሁን ለምን ወጣች? አጎትዬው ራሱ ነበረ። ታውቂያለሽ እናትዬዋ አጎትዬው ነበረ። ያ ቆይ ላስገባት ነው። ለምን ወጣች? እሷ እየተናገረች እውነቱን ለምን ወጣች? ሳቧት ከታች ካለች እኛ አንናገርም። እንደምታውቁት አንናገርም። በቃ በማንም ሰው ቢናገራት አንናገርም። አትናገሩ ስለተባለ አንናገርም። ግን ስትናገሩ ደግሞ ልካችሁን ስታልፉ ግን ልካችሁን እንነግራችኋለን። እኛም ተናጋሪ ነን። ከእናንተ በላይ እኮ እኛም ተናጋሪ ነን። ግን መናገር ስለማንፈልግ ቆይ ስቤታል። አይ እኔ ማሂ ማሂ ራሷ ማለት ነው ከስር ተሳድባለች። ተቆርጦ የተለቀቀ ቪዲዮ ላይ ከስር ተሳድባለች። ማሂ አልተሳደብኩም ካለች እሱንም በዛ ታስረዳ። ቪዲዮ የተለቀቀ ቪዲዮ ላይ ኮሜንት ጽፋለች ማሂ። እኔን ነው ኧረ ያችኛዋ ማሂ በቃ ቪዲዮን ገብታች ማየት ሼር አደርግላችኋለሁ። እኔ ዳኒ በነበረበት ሰዓት መናገር ያለብኝን መጠየቅ ያለብኝን ጠይቄያለሁ። ከዛ በኋላ ማንም አልነካሽም። እኔ እያለሁ ማንም የተናገረ የለም። እኔ ስራገጥ ቤቴን ከፍቼ ነው የምራገጠው። ግን ትልቅ ቦታ ስላለኝ ብዙ ቪዲዮ የተቆራረጠ ሲደርሰኝ መልስም አልሰጠም። ተዉ እረፉ ከማለት ውጭ ሳዲ ለምን ማሂን አጠሪያትም? ይኸውልሽ እንደ ድሮን መሪ ተዉ እረፉ ከማለት ውጭ አስነክቼሽም አላውቅም፣ ለወደፊቱም አላስነካም። ሳዲ አዳምጪ። ከአዲስ ህይወት ቤት ነው። አዲስ ህይወት ራሱ እየሰማችኋት አልነበረም። አዲስ ህይወት እኮ እየተናገረች ነው። ጉቺን አታረግም እንደዚህ አትልም ስትል ያችን ማሂ ተብዬዋ ከሌሎቻችሁ እኮ ማሂን ስትሳደብ የነበረ ማሂ ልጅ ትሳደባለች። ከእናንተ ግሩፕ ከሆነ ለምን ትሰርባታለች? እናንተ ስትሳደች ማነች ማሂ? እናትዬው ነበረች። አንቺ ገብተሽ ያደረሱ ነበረች። እኔ ራሱ ጉቺ አንቺ ተረጋጊ፣ ጉቺ ተረጋጊ። እኔ ዋስትና ወስዳለሁ። አንቺ ከፈቀድሽልን እኛም የእነሱን ያክል መናገር እንችላለን። በጣም አድንቄያቸዋለሁ። አንድ ልናገር እባካቸው የጉቺ ልጆች የምር ሳላደንቃችሁና ሳላከብራችሁ አላልፍም። ምክንያቱም በቃ እንደ ሌላው ወራዳ አይደላችሁም። ሄዳችሁ ቤታችሁን ከፍታችሁ ምናምን አትሳደቡም። በጣም አድንቄያቸዋለሁ። በርቱ። ምክንያቱም ያልሽው የሰጠሽው ሪዝን ራሱ በጣም ደስ የሚል ነው። ምክንያቱም ምንድን ያልሽው የእሷን ፎቶ አድርጊ እሷን ማዋረድ ስለማልፈልግ ነው እንጂ መሳደብ እኮ እኛም ጉቺዬ በውስጥ ጽፍልሻለሁ ላለው በጣም በቃ አሎ ምን ካሰደብሻ በኋላ መጥሽ ነው እንዴ? አስገቢያት። አዲስ ህይወት መጣለች። አዲስ ህይወት የምትባየው ልጅ ግን ተይ፣ ሰው እያሰደብሽ ነው። ለምንድን ነው ሰው የምትሳደብ? በዚህ ጉዳይ የሚመለከተው ሰው ሲያወራ ደስ ይለኛል። ቆይ አንድ ጊዜ የሚመለከተኛል ማለት ምንድን ነው? እኔም ጆከር የሚመለከተናል። እስኪ ሶዚ በእናትህ አንተ አይመለከትም። እስኪ ዝም በል አንተ አይመለከትም። አንተ ምንም አይመለከት ስለ አንቺ አይመለከተኝም። አይመለከትም። ምንም አትበል ነው አሁን እያልኩት ያለው። ቴታለች እኛም ስለ ጉቺ ይመለከተናል። ጉቺ ስትነካን ያመኛል። አዲስ ህይወትን ምን ለማያያዝ ለማቀሳሰር ትሮጣለህ? አትሩጥ። ምን ቤትሽ ካስረገጥሽ በኋላ ወንድ አይደለህ እንደ በእናትህ ጋይስ ሳዲ አጭገም ወንድነቴን አንቺ አለኝ። ሶሲ ውጣ። ምን ተፈጠረ? ሶሲ ውጣ። አዲስ ህይወት ምን ሆናችሁ? ወይ አንቺ ቤት ማን የሰደበኝ? ሼሩ አሳበደኝ እኮ። ያ አንቺ ቤት ማን ነው የሰደበኝ? መቼ? አንቺ ካልከቢር ያ ጉቺ አንድ ነገር ልንገርሽ። እኔ ጠዋት ላይ ሼር ሲደረግልኝ ሼር ያደረገልኝ ዲጄ ጃም ነው። መጣሁ፣ ስሜቴን ተናገርኩኝ። የተናገርኩትን ነገር ነግሬያችኋለሁ። መብቴ እንደሆነ እናንተ ማምናችሁበታል። ጨርሰን ተስማማን አይደል? ግን
እኔን ለመጠየቅ ነው አይደለ? ሌላውን ሰው ለጥፌ ስናገር አንቺን ያልተናገርኩበት ስለምንወድሽ ነው። ከራሷ ሰማለሁ ብዬ ነው ዳኒን አማላጅ ልክ ያለው ብለሽኛል አይደለ? እኔ ከዳኒ አልተገናኘንም፣ ግን ጂጂ ሲያደርግልኝ መጥቼ አብራርቻለሁ። ለምንድን ነው ከዛ በፊት አንቺ ቤት ተከፍቶ የምትባለው ስትሰድበኝ የነበረችው ለምን? ጉቺ አንድ ያዳምጪኝ። ይኸውልሽ በዚህ ጉዳይ ላይ አንድ ዳኒንም ጥሪው አንድ በይ። ሁለተኛ እኔ ጠዋት ማለት ነው ቅድምም እንዳየሽው ምግብ እየሰራው ነበር። ጠዋት ማንም አልሰደበሽም። አንደኛ የአንቺን ስም አይደለም እኔ አንስተን ዳኒ በሮማን ጉዳይ ነው መሀላችን ገባ። የሮማንን ጉዳይ እያወራን አጋጣሚ ያንቺን አነሳ። አሁን ለምሳሌ ያለ ጉቺ ቤት እንደዚህ እየመጡ እንደዚህ ይጽፋሉ በሚል እንጂ ሲጀምር ጉቺን አንቺን መጀመሪያ ያነሳን የለም ዳኒን ጥሪው። እሺ እኔ በጣም ቢዚ ስለሆንኩ ወላሂ ስራ ላይ ስለሆንኩኝ ነው ጉቺ እና መጣ ስምሽ ተጠራ ይሄ ነው ብለን ነገር ነው። እኔ ሚዩት አደረኩኝ። የጻን ልጅ ይዤ ነበረ፣ ግን እኔ ማንም ሰው ሲሳደብ አልሰማሁም። ማንም አልተሳደበም። ማሂ ደግሞ በሀይለ ቃል ስትናገር ሰምቻለሁ። ተረጋጉ ብዬ ሁላ ሚዩት እያደረኩ ነበር እና ህፃን ልጅ ይዤ ከሰው ጋር ነበርኩኝ ከአሰሪዎቼ ጋር ማለት ነው። ሚዩት አድርጌ አስቀምጬ አጠገቡም አልነበርኩም። እኔ ግን በተረፈ ማንም ሰው አልሰደበሽም። እኔ እያለሁ ከሰደቡሽ ደግሞ እኔ ኃላፊነቱን ወስዳለሁ። አለቀ። ማሂ ግን ስትሰደብ አልሰማሁትም። አዲስ ህይወት አዳምጪ። ሙሉ የላይቤሪ ሪከርድ አመጣልሻለሁ። አዲስ ህይወት አዳምጪ። የላይቤሪ ሪከርድ አመጣልሻለሁ። ምንም ሳላረግ እኔ አላውቅም። ሙሉ ላይ ሪካርዴን እልክልሻለሁ። በተረፈ ጉቺ እኔ አንቺን አላሰድብም። አንቺን መሳደብ ብፈልግ ቤቱን ከፍቼ ልክ ማንንም ሰው እንደማደርገው እሰድብሽ ነበር። ግን አንቺ መስደብ ስለማልፈልግ ሲጀመር ከአንቺ ጋር መሰዳደብ ፍላጎቴም እቅዴም ሀሳቤም ስላልሆነ ስምሽን ጠርቼ ተሳድቤ አላውቅም። ወደፊትም አልሳደብም። አንድ ምነግርሽ ነገር ይሄን ስልሽ ግን ማንንም ፈርቻ አይደለም። አንቺ የሀገሬ ልጅ ነሽ፣ እህቴ ነሽ። እኔ አልሰድብሽም፣ ማንንም ሰው አልሰድብም። ግን አንቺ ስምሽን ሲያነሱ ግዳኒን አስረዱት። በዛው እግረ መንገድ ነው እንጂ ማንም ለጉቺ እንኳን እንደዚህ በልልን ብሎ የተናገረ የለም። ግን እግረ መንገድ ዳኒ ሲያነሳ ጉቺ ቤት መጥተው እንደዚህ ይጽፋሉ ሲል አዎ እንዲህ ነው ብዬ አስረድቼ ዳኒ ጠይቂው በዚህ ጉዳይ አለቀ። አዲስ ህይወት እኔ አንድ ጥያቄ ልጠይቅሽ። ጆመር ፕሊስ ሌላ ጥያቄ ባጠይቀኝ ደስ ይለኛል። እኔ ጉቺን ይሄን ብቻ አላስረዳም። ይህን ጥያቄ ብቻ መልሽ ላይ አንቺ በጣም ቢዚ ነኝ፣ ስራ አለብኝ። ብሔረለኝም ይቅርታ ኢትዮጵያዊ ነኝ። ብሔሬ እንዳጠቀኝ ስለዚህ ለምንድን ነው ይኸውልሽ ጉቺ እኔ ከሱ ጋር መዋራት አልፈልግም። ጉቺ አዳምጪኝ። ጉቺ አዳምጪኝ። ጉቺ እኔ ንጹህ የድሬዳዋ ነኝ፣ ብሔሬ ነኝ፣ ኢትዮጵያዊ ነኝ፣ ሙስሊም ነኝ። አዳምጪኝ ጉቺ አዳምጪኝ። ጉቺ ሪከርዱን እልክልሻለሁ። ከዚህ ውጭ ምንም አለ ግን ጉቺ ማለት እናትሽ ትበዳለሽ። አንቺ የደንቆሮ ልጅ ነች። አንቺ ግማታ ማነው ሚዩት ያደረገኝ? ጆከር እኔ ቤት አትሳደብ፣ እረፍ። እንዴ ምን ሆነክ ነው? እኔ ነኝ ያስወጣውክ። ማንንም መሳደብ አይሆንም። እኔ ጥያቄ ልጠይቅ ነው። ተሰደበሻል ስላሉ ሪከርድ ልካለው ብላለች ትላል። የሰደበችኝ ልጅ ማን ምን እንደሆነች ማየት ፈልጋለሁ። አስባችሁ ነው። እናንተ ምንድን ነው ጤነኛ አይደላችሁም እንዴ? ማሂ ተብዬዋ ሰድበሽኝ ላገኝሽ። ማሂን ያላችሁ ታስሟል። ሰድበሽኝ ማሂ ማለት ነው። ጉቺ ስትናገር ተካቶ የተለቀቀው ቪዲዮ አለ አይደለ? እዛ ላይ ኮሜንት ጽፋለች። እዛ ላይ የተለቀቀው ኮሜንት ብቻ አንብቡና ምናልባት ተሳትቼ ሊሆን ይችላል። ከወጣም በኋላ አይደለም ትላንትና የተለቀቀ ቪዲዮ ነው። ይኸውልሽ እኔ እንደነገርኩሽ ማሂ በሀይለ ቃል ስትናገር ነበር። ለምን እንደዚህ እኔን ራሱ ፈርተሻል ለምን አትናገሪም ስሉ እኔ እንደውም በሀይለ ቃል ተናገርኩ። እኔ ማንን ነው የምፈራው? ምንም አልፈራም። ነገር ግን ሽ አንድ ልጅ እንደውም ገብታ ቆይ ልንገርሽ የተለቀቀው ቪዲዮ ላይ ጉቺ ፕሊዝ ምንም ቢል እኔ ስሜቴን ተናግሬ ኮመንት መቆጣጠር አለ። የፈለገው ሰው የፈለገውን ይኮመንት። የልቤን ተናግሬ መናገር ያለብኝ ማንም ሄዶ እዛ ጋር ምንም ማለት ኮመንት አዲስ ህይወት መቆጣጠር አትችልም። እኔ መቆጣጠር አልችልም። የኔ ጥያቄ በአዲስ ህይወት ቤት በሷ ላይቭ ላይ ተሰድቤያለሁ ወይ? በቃ
ኮመንት ላይ ማህያለች ከልጃለች ማናለች አይመለከተኝም። ጉቺዬ አንዴ ልንገርሽ ቲጂ ቆይ አንዴ ልጠይቃት። ቲጂ ማሂ ምን ብላ ነው የተሳደበችው? እኔ በቦታው ነበርኩ። ምንድን ነው ያለችው? ቆይ አንቺ ጋር የለሁም። ጠዋት አንቺ ጋር እሷ ስትናገር አልነበርኩም። ማሂ ነበረች። እኔ ማን የሰማው የጠዋቱን አላየሁም። እኔ ነኝ አዲስ እኔ ነኝ የነበርኩ። ቆይ አንዴ ቲጂ አዲስ ህይወት እኔ ነበርኩ። አንቺ እኮ ተው እያልሽ በኃይለ ቃል ራሱ ሲናገሩ ተው እያልሽ እንደነበረ እኮ ሰምቼሻለሁ። ተው ጉቺ አዳምጪኝ። ቆይ አጎትየው ራሱ ነበረ። አጎትየው ራሱ ሽማግሌው ላይ ስልኩት እኔ እዛ ነበርኩኝ። ከዛ ማሂ ምን አለኝ እዛ ተዘብስባ ቁጭ ብላ የምትሳደበው እሷ ማናት ምናምን ስትል ተው ስትይ አንቺ እኮ ነበርኩኝ እኔ በሁሉ እስከ መጨረሻ እኔ እሷን አታክ አድርጌ ስናገራት ኒውት አረጉኝ። ጭራሽ ከቤትሽ ደቡቱ ሰዓት እንዳልጽፍ አረጉኝ። ገስት ስልክ ራሱ ገስቴን ያወሰጡኝ። አንገባሽ ገብቼ ላስረዳችሁ ስሞክር ለምን ብትይ አዲስ ህይወት እናንተ ሀቡን እንደምትወዷት እናታችንን እንደምትወዷት እኛም እናትየውን እንወዳታለን። ከዛ ላይ ደግሞ እኛ አንናገርም። ለምን ብትይ እኔ ፎቶን አድርጋችሁ አትናገሩ ስለተባለን አንናገርም። ግን መናገር አለብን። እኛ ራሱ መናገር እንችላለን። ከእናንተ በላይ ራሱ ከእነሱ በላይ ራሱ እኛ መናገር ሰዎች ነን። ግን መናገር ሰውን ማቀሳሰር አንፈልግም። ሂዊ ልንገርሽ፣ አንድ ጥያቄ ልጠይቅሽ። ሂዊዬ አንድ ጥያቄ ልጠይቅሽ። እኔ እነሱ በሚሳደቡበት ሰዓት እያወራው ነበረ። ምንድነው እኔ ልጅ እያለብኝ ነበረ። አላወራሽም። አዲስ ኃይለ ቃል ሲናገሩ ዝም ብሎ እያልሽ እኮ አልሰሙሽም። አንቺ ራሱ እኮ አልሰሙሽም። ግን እዛ ግን ማሂ ስትሳደብ ነበር። ማሂ ለምን ትሳደባለች? የእናንተ ድሮ ናት ማሂ ተብዬዋ። ለማንኛውም አዲስ ከአንቺ ቤት እንዳታቀድም አንድ እንድታቂ የምፈልገው ነገር ሲቀጥል ስሜቴን የተናገርኩት መብቴ ነው። ተማምነናል በቤትሽ። እኔ አሁን ኮመንት ስር ለምን እራስሽ አዲስ ህይወት አሰድብኝም? ቪዲዮ የተለጠፈ ስራ አልናገርም። ይኸውልሽ ኩቺ አንድ ነገር አለ። አንድ ጊዜ ሳዲ ኮሜንት እንኳን እኔ ይቅርታ ጠይቄሻለሁ አይደለ? አንቺን አይደለም ሳዲ ነው እያወራሁ ያለሁት። ኮመንት ስር እራሷ አዲስ ህይወት የሀገሬ ልጅ ነች አይደል? ብትሰድበኝ እኔ ኮመንት ስር ለተጻፈ ነገር መቆጣጠር አልችልም። የተፖሰተው ኤቭሪባዲ ኮመንት እንዲሰጥ ነው። በቤቷ አሰድባሻለች ስለተባልኩ ነው የጠራሁሽ። መጥቼ ሼር ሲደረግልኝ አብራርቼላችኋለሁ። አለቀ። መናገር ያለብኝ ማለት ያለብኝ ማን ምን ፖሰተ ኢትስ ኖት ማይ ፋክን ቢዝነስ። በቤትሽ አሰድባሻለች አዲስ ህይወት አሰድባሽ እንዴት አንቺ እዛ ሄድሽ ስለተባልኩኝ ነው የጠራሁሽ። ሌላ ኮመንት ስር ታርመጠመጡ ወዳጅም አለ ጠላትም አለ ኮመንት ስር አይ ዶንት ኬር። ስለሌላው ሰው አይደለም። እኔ አንቺ አድርገሽዋል ወይ ነው ያንቺ ጥያቄ። የኔ ጥያቄ አይ እኔ አላደረኩም ካልሽ አልተሳደብኩም ካልሽ ላኪልኝ። ጉቺ አይደለም ጉቺዬ ልንገርሽ፣ እኔ ጠዋት ላይ አልኩሽ እኮ አሁንም እንደምነግርሽ በኃይለ ቃል ስትናገር ራሱ እረፍ፣ የአንቺ ስርዓት ያዥ፣ በስነ ስርዓት እንነጋገር ብዬ ዳኒ ራሱ ታይ በቃ በቁም ነገር በስነ ስርዓት እንነጋገር ብሎ ሲናገር አስታውሳለሁ። እንደገና ሸማግሌ ከላካችሁ ሮማንን ተው ሊለን የገባው አልሽ። አዎ ጥሪው አዳምጪኝ። አዎ ይኸውልሽ ጉቺዬ እኔ ረጅም ሰዓት የለኝም። ስለ ሮማን ተው ተታረቁ ሲለን እኛ ደግሞ እንዴት እንተዋለን? ዛሬ ጠዋት ራሱ እየተሳደበች ነው ብለን ስንለው እሱ ምን አለ? እናንተ እኮ አታውቁም። ብዙ ሰዎች እየሄዱ ለእሷም ኮመንት ጽፈውላታል። እንደውም እሷን አልፎ ተርፎ ለጉቺ ኮመንት ይጽፉላታል አለ። እየሄዱ እንዲሏት ተው ስለ ጉቺ ካነሳ፣ ምክንያቱም ብዙ ልጆች ተቀየመን እያሉ ስለነበረ ማለት ነው። ስለ ጉቺ ካነሳክ ተው ብዙ ነገር አለ ብዬ እኔ ዝም ስል ልጆቹ አነሱት በዛው ላይ። ከዛ እኔ በቃ አቁሙና ሽምግልና ዳኒን እንላከው እንወዳታለን እንዲህ ነው ብለን ያለውን የተወራውን የአንድ በአንድ ባላስታውስም ልጅ ይዤ ስለነበረ ብዙ ሙሉውን ነገር እንደውም እኔ አልሰማውም። ለምን አሁን እኔሽ እርግጠኛ ያልሆንኩበትና ሪካርዱን እኔ ማይቼ ለአንቺም ልልክ የፈለግኩት እየሰማው አልነበረም። ለዛ ነው ይሄንን የምልሽ እኔ እና ጉቺ እንትን ከማለትሽ በፊት እኔ ሪካርዱን ነው ምልክትሽ አለቀ። እኔ አሁን አንድ እንድታቂ የምፈልገው ነገር ዛሬም ነገም ከነገ ወዲያ ሚዲያ እስከሆነ ድረስ ሰው የስሜቱን ሲናገር እናንተ አይደብራችሁ። ቅድም ተነጋግረን ጨርሰናል። አሁን ላይ ምንም እንዳትጨርሰናል መንት ቢጻፍልሽ ብለሻል። ኦኬ ብያለሁ። ገባሽ? ያ ማለት ግን የማንም መንገደኛ እየመጣ ጉጫ አትናገርም ብሎ የእናንተ አባል የሆነ ሰው እናንተ የምታውቁት እዛ ቤት የሚታለቅሽውን ሲናገር እናልፋለን ማለት አይደለም። አዲስ ይሄን ነገር በደንብ እኔ ፐርሰናሊ ከሀቢባ ጋር ችግር የለብኝም። አንተ ታውቃለሽ። መንገደኛ እየመጣ ሲናገር ግን እናንተ ተሰደቡና ይሄን ቀን አሳልፉ ከሆነ ይሄ ከባድ ነው። ስሜት አለን። መጥተው ሲሳደቡ ያማል። ቅድም አንቺ ትዕግስትሽን መቆጣጠር አቅቶሽ ውጪ ከዚህ ቤት ሲሉኝ ስትናገሪ ነበር። ይሄ ማለት ነው ስሜት ማለት ነው። ገባሽ?
ስለዚህ ማሂቱን ሜሉቱን ማን ይሁኑ አስታግሽልኝ። እዛው መጥተው የሚናገሩ ከሆነ ሳንወድ በግዳችን ስሜታዊ እንሆናለን። እኔ በቤትሽ የተሰደብኩ መስሎኝ ነው ያበድኩት። ምክንያቱም እኔ ኮመንት ስር ማንም ይስደበኝ አይመለከተኝም። በቤትሽ ግን መሰደብ አልፈልግም። ሀይለቃል ኃይለ ቃል ነው የተናገረችው። ኃይለ ቃል ለምንድን ነው የምትደባብሱት ምናምን ብላ ኃይለ ቃል እሷና መስያ ኃይለ ቃል ሲናገሩ ሰምቻለሁ። ማለት የንዴታቸውን ተናደው ያለው ነገር እኛ እንትን ስንል ተናደው እንጂ ስድብ ምናምን እኔ አልሰማሁም። ግን እርግጠኛ ልሆንበት አልችልም። ሪካርዱን ራሱ አውርቼ እልክልሻለሁ። ዳኒ ከገባበትና እስከወጣ አንቺ ስታዩ ታገኘዋለሽ። እኮ ተነጋግረን እኮ እኔ ያጠፋሁት ጥፋት እንደሌለ እናንተ ማምናችሁ ይቅርታ ተባብለን የወረድኩት አይደለ? እኔ ጋር ጥፋት እንደሌለ እናንተ ማምናችኋል። ተናክቼ ነው የተናገርኩት። ግን ይሄ ዝም ብሎ እንትን ጥሩ አይደለም። ጥሩ ስለማይመጣ እኔ ከምቀርባችሁ ልጆች መጋጨት አልፈልግም። ሚዲያ ነው ሚዲያ ነው። ስድብ ደግሞ ማንንም አንኳ ያስችል ኖ እኔ በጭራሽ አንቺን መሰደብን ማሳደብን ብፈልግ ይሄ ነገር ከተጀመረ ቀናቶቹ አልፏል። እኔ አንቺን አልሰድብሽም። ብሰድብ ነገርኩሽ እኮ እንደሌላው ከፎቶ ተለጥፌ ደረቴን ነፍቼ እንደምሳደበው አንቺን መሳደብ ብፈልግ ዛሬ አይደለም የምሳደበው። እኔ አንቺን መስደብ አልፈልግም። ሪከርድ ይላካል፣ ኮመንት ይጻፋል። በጭራሽ አንቺን መስደብ አልፈልግም። አይተሻል። እኔ ወደኋላ ምልጅ አይደለሁም። ቁጭ አድርጌ አንቺ ራሱ ጽፈሽልኝ እረፊ አዲስ ህይወት ሁላ ብለሽኛል አይደለም? ቁጭ አድርጌ በደረቴ ነፍቼ የምናገር ልጅ ነኝ። ግን ያንን አንቺ ላይ አላደረኩም። ማድረግም አልፈልግም፣ አላረግም። ወደፊትም አለቀ። ሚዘኝ ነገር አለ። አንቺ ላይ አንድ ነገር ለማድረግ አልችልም። እንድትረጂ የምፈልገው መቼም አላረገውም። ይሄን ነገር እርግጠኛ ስላልሆንኩ ሳደበች አይመስለኝም። ሌላው ማንም ፎቶዬን እየለጠፈ ጉዳይ አይደለም። አንቺ ቤት ግን ከተሰደብኩኝ በጣም ነው የሚደብረኝ። በጣም ነው መቅሰባት። ሌላው ማንም ወጥቶ እያለቀስኩ አይደለም። መቼም እንደማናስነካሽ እመኝብን። መቼም ምንም ቢፈጠር ቅድምም ብዬሻለሁ እና ማንም ሰው ስላለን በአንቺ ነገር ዝም ያለው ብዙ ቪዲዮ ሲላክልን ማለት ነው። ጨርሻለሁ። አዲስ መሄድ ትችያለሽ። ልንገርሽ ብቻ እና እንደነገርኩሽ በጣም ብዙ ቪዲዮዎች ይልካሉ። ቅድም እንኳን ልንገርሽ ሪካርዱን እንኳን ካላኩልሽ አንቺ ራሱ ትረጃለሽ። አንቺ ፈርተሽ ነው እሷን ስለምትፈሪ ወላሂ ላዚም ጉቺ እልክልሻለሁ። እንደውም ለማየት ያብቃሽ። ብዙ ነገር ነው እኔ ራሱ ያሉኝ ቅድም ራሱ ማለት ነው። እኔም እኮ ተብያለሁ። ማንንም ማለት ለእነዚህ ገብተሽ ማብራራት አይጠበቅብሽም ተብያለሁ። ውጭ ተብያለሁ። ብዙ ተጽፎልኛል። ግን እኔ አከብራቸዋለሁ። በጣም ነው የማከብረው። አዲስ ደግሞ በጣም ነው የምወድሽ። የሀገሬ ልጅ ነሽ፣ የሰፈሬ ልጅ ነሽ። እኔ በጣም እወድሻለሁ ጉቺ፣ ወላሂ በጣም ነው የምወድሽ፣ በጣም ነው የማከብረው። ለእናንተ ነው ስህተት ስናይ ስንናገር ግን አይደብራችሁ። እኔ የምናገረው በተጻፈልኝ ነገር ነው። ግላዊ ጸብ እንደሌለኝ አንቺ ታውቂያለሽ፣ በደንብ ታውቂያለሽ። የዛሬ 2 ወር 3 ወር ሁላችን ቆመናል እኮ ለምን ተነካችብን ብለን የአረብ ሀገር እህቶችን እንባ ታብሳለች ብለናል። ዛሬ ደግሞ ኮመንታተር ጽፎ ሲናገረን መልስን ስንሰጥ ለምን ይደብራል ነው እንጂ ሌላ ነገር። እኔ አንቺ ቤት ለምን ተሰደብኩ ነው። ማንም ቤቱን ከፍቶ ይስደበኝ ጉዳይ አይደለም። እየወደድኩሽ ግን አንቺ ቤት ሰው አስገብተሽ ካሰደብሽኝ ጆከርና አንቺ ስትሰዳደቡ አወረድኳቸው። ለምን አልፈልግም። በኔ ጆከርን አመሰግናለሁ። ለዛ ነው እና እኔ በዚህ ልክ ነው እኔን ሲሳደቡ ማውረድ አለች። ከወደድሽ አሁን ስሚኝ ልክልሻለሁ። ታያለሽ ሮሚ ካስታወሽ እዛ ደረጃ ላይ እና አንቺ ጸብ የተዳረስነው ለምንድን ነው? እኔን ከወደድሽኝ እኔን የሚጠላ ሰው አስገብተሽ ሲሳደብ ለምን ዝም አልሽ ነው። ቆይቼ ሳገናዝበው ልክ ነች ሮሚ እወድሻለሁ እያልኩኝ ጠላቷን አስገብቼ ሲሳደብ ዝም ማለት የለብኝም፣ ማስወረድ ነበረብኝ። በዛ ልክ እወድሻለሁ ያልኳት ሴት እንደዛ ካደረገች ለምኑ ነው ገብቼ ያብራራሁት ነው። ከተረገ ተቀቡጭ የደና አምሽልን ደና ባለፈው አለ ደና ቻው نصب ما كان هرسون أقول كان علاقته شو هالبابا اشتغل هاي ولا لو تخان بيع فيه ጉቺዬ ይኸውልሽ አሁን አንቺ ሶሻል ሚዲያ ላይ ለሚሳደቡ ሰዎች አሁን ገባኝ ልጅቷን ስለምታውቂያት እኔ የተናደርሽው ኦፍኮርስ ወሬቨር የምትተዋወቁ ከሆነ በቤቷ ካሰደበችሽ ትክክል። ማንም ሰው ተነግሮኝ እኮ ነው። እኔ አላየሁም ሮምዬ። እኔማ ሼር ሲደረግልኝ ሄጄ የጠየቁኝን ጥያቄ አብራርቼ በምን የተነሳ ያንን ንግግር እንደተናገርኩ ነግሬያቸው እንደውም የኛ ልጆች ነው ያጠፉት ይቅርታ ጉቺ ብለው እኔም ካስቀየምኳችሁ ድሮኖች ብዬ ስናገር እናንተን ሁላ ካጠቃለልኩ ይቅርታ ብያቸው ወጣሁኝ። አሁን ቤቴን ስከፍት
ወዳጅ እንዳለ ጠላት እንዳለ ወዳጅ አለ ታውቂያለሽ። ወዳጅ ደግሞ መጣው አንቺ ገብተሽ እንደዛልሽ፣ እነሱ ግን ቅድም አስገብተው ሲያሰድቡሽ ነበር ስባል ተናደድኩ። ዳኒ ነበረ አለ። ዳኒ ደግሞ በአንቺ ጉዳይ ነው የገባው ገባሽ? አረ በእኔ ጉዳይ ደሞ ወሪ በእኔ ሩማን ስሰማቸው አይደል እንዴ? ዳኒዬ በእኔ ጉዳይ ጊዜ እንዳያጠፋ ምን የምልሽ ግን ጉቺዬ፣ ኦኬ ልጅቷ ወዳጅሽ ከሆነ ኦኬ፣ ሶሻል ሚዲያ ላይ እንደዚህ ያሉሽ ብሎ የሚነግርሽ ጠላትሽ ነው። ይዶኒ ማንንም ልሰሚ አስፈላጊ አይደለም። በቤትሽ አስፈላጊ የሆነ መልእክት ትሰጫለሽ፣ መልእክቱን ትዘጊያለሽ። ማንም እንዲያርጉ ስሜቱን ታውቂዋለሽ እኮ አንቺ ከዚህ በፊት ብለሽኛል። የአንቺ ጸበኛ የሆነ ሰው አስገብቼ ሲናገር ዝም ስላልኩኝ ግድ እኮ እኔ ክፉ መናገር አይጠበቅብኝም። ሰውየው በቤቴ ፈቅጄለት ገብቶ ስለ አንቺ ክፉ ሲያወራ ካዳመጥኩ ጥፋተኛ ነኝ። ገባሽ? እንደዛ ነው የተሰማኝ። እቤቷን ላይ ከብታ አዲስ ሲሆን እየወደደችኝ የሀገሬ ልጅ ሆና በውስጥ እያወራ እንዴት አሰደበችኝ ነው ያመመኝ። ሲነግሩኝ አላየሁም፣ ያዩን የነገሩኝ ገባሽ? እንጂ ለተሳደቡት ቪዲዮ ስር ሄደው ለተሳደቡት ጉዳይ አይደለም። አይ ዶንት ኬር አምነንበት ነው የመጣ ነው። በቀደም ራሱ አዲስ አበባ በጣም ማከብረው በጣም ትልቅ የሰው ሳምፕል የምለው ሰው እሱን አይቼ ላይፍ ላይ ሼር አድርገውልኝ ዊ ላይፍ ነው ብዬ ስመጣ እድል የምትባል ሰውቱን ጤነኛ ማላቃት ሰው ቃሪያ ቀብቷቸው ነው። አሁን ደርሼበታለሁ። ይቹት መጣች ስትል ያለችው አዲስ አበባ ቤት ነው። በምንም ተአምር አዲስ አበባን እኔን ያስነካኛል የሚል ግምት የለኝም። ለምን ሬስፔክት አለኝ፣ ሬስፔክት አለው። አስፈራ ሳይኖ አይደለም በሱ ቤት ውጪ እኔ ብነካ ለእኔ ስታንድ ያደርጋል የምለው ልጅ ነው። ከዛ ተሳደቡ። ግን እኔ በምን ግንኙነት ከኔ ጋር እንዳላቸው ማላቃቸው ልጆች ኦኬ አይሴድ ኦኬ አልኩ። ስገባ ግን መላውን የረገጥኳቸው። ለአብራራልሽ ሲሉኝ ኖ አታብራራም፣ በአንተ ቤት አሰድበኛል፣ እንደውም ከሰደቡኝ ይሉ ከአንተ ጋር ነው ጦርነት ያልኩት። ኦኬ ስለዚህ ሌላውም እኔ ተኝቶ ነው ያልኩት። ተኝቶ ነው ስል ያው ጃፒ ተኝቶ አይደለም እኛም እዛ ቤት እንዲተደርገናል ሲሉ ጭራሽ አልኩኝ። አወዝ ሶማድ በማ ሞዶ ሰው ቤት አንቺ ቤት ነገ እኔን አንድ ሰው ቢናገረኝ ከሚናገረኝ ሰው ጋር ከአንቺ ጋር ነው የምጣላው። ቢኮዝ ሪስፔክት ስላለ ይላንቺ እኔ ቤት ወንድ የሆነ አይደለም ስምሽን የአንቺ የሆነ ነገር ቢነካ እኔን ነው መውቀስ ያለብሽ። ገባሽ ምልሽ? አዲስ አበባ አላለችም አንቺ ንፍጣም፣ የንፍጣም ልጅ መጀመሪያ የምናገረው ነው። እቂ አዲስ አበባ ስም ያለው አንቺ ደንቆሮ አዲስ አበባ አላልኩም። አዲስ አበባ የታባሽ ታውቂዋለሽ? ምድረ ደናቁት ደንቆሮ። መጀመሪያ አዳምጪ፣ ጭንቅላትሽ ይስራ። ኦኬ ከዛ እንትላት አለው ማለት ነው። ወተሽ ግን ምንድነው ጉቺዬ አሁን የተናደርሽበት ሪዝን ገባኝ። ልጅቷን ታውቂያታለሽ። በምንም ተአምር እኔ ቤት አታስነካኝም ነው ጉድ ትክክለኛ ፊሊንግ ነው። አክብረሻትም ሄደሽ ተናግረሽ የተቆረጠውን ቪዲዮ አይቻል። ዛትማች አክብረሽ ቦታ ምሰጫት አንቺ እሷ ቤት ብትሰደቢ እንዳሉት እንግዲህ ተሳድባለች። እኔ ኃይለ ቃል ስትናገር ዳኒ ነበረ ብለዋል። ዳኒ መጠየቅ ትቻለሽ። አልሰማውም ካለች ፌሪ ነፍ ፈርተውሽ ሊሆን ይችላል፣ ወሬቨር ሊሆን ይችላል። በእሷ ቤት የአንቺ ስም ራሱ መነሳት የለበትም። ዳሴ ያ ነው መሆን ያለበት። ትክክለኛ ጥያቄ ነው የጠየቅሽው። እኔም እነዚህ አሁን የገቡት የነበረ አንቺ ቤት ስለሆነ አልነካቸውም። ለምን እንትን ከፍተው ሳራድኖን ምናምን የሚባሉ አካውንት ከፍተው ሪፖርት ሲያደርጉ ቁጭ ብለው የሚሉ እዛ ውስጥ እኮ የኔ ልጆች አሉ ቁጭ ብለው የሚያቸው። አሁን ዴይቲንግ እኔ የጠየቅኩት ጥያቄ ለሀቢባ ይሄ ሁሉ ሚዲያ ተነስቶባት የቆምኩላት እኔ ጠቅላላ ወንዱን ጸጥ ያደረኩት። ተቆርጦ የጉራጌ ልጆች መጡ አየሁት። ማንኛውም ሰው ከአንቺ ጋር እኮ ደውዬ ዛኔ ጉቺ አንቺ ቤት አሰድበሽኛል ማለት እችላለሁ አይደል? ስትሬታ ወይም ቤቴን ከፍቼ ነው የረገጥኩሽ። ሴም ቲንግ ለአንቺ ያለኝ ሌብል፣ ለብርጅስተን ያለኝ ሌብል፣ ለሁሉም ሚዲያ ላይ ላለኝ ሌብል ለሁሉም እኩል ነው። ሀቢባ ጉራጌ ስለሆነች የአዲስ አበባ ልጅ ስለሆነች የተለየ ሌላ ነገር ላረግላት አልችልም። ተቆርጦ መጣ። እንዴት በዚህ መልኩ ጉራጌን ትናገራለች ሮማን ብለው በውስጥ ላኩልኝ 3-4 ልጆች አየሁት።
በጣም ተናድጄ ነበር። እንዴት እንደዚህ አይነት ሚስቴክ እንኳን ጉራጌ ያልሆነ ሰው ይሄን ልናገር አይችልም። ተናድጄ በፈለኩ መንገድ ተናግሬያታለሁ። የጠየኳት ይቅርታ ብቻ እንድትጠይቅ ነው። አልጠይቅም ማለች። የጉራጌ ልጆች ተነሱባት። ያደረገችው ነገር እኔ አሰብሩኝም አችሉኝም ይቅርታ ከምጠይቅ ይሄንን ቲክቶክ ለቅቄ እወጣለሁ አለች። የጉራጌ ልጆች እንደምታዩ እንኳን የእሷን የኔን ልጆች ዘቅዝቀው ሰድበውኛል። እብን ልጁ ጉራጌ ከሆነ እኔ የታገልኩለት ጉራጌ የቆምኩለት ለስንት ዓመት የቆምኩለት ጉራጌ ለዛውም ሰድቤያቸው አይደለም። ኤክስፕላኔሽን ስሰጥ እንዴት እንዲህ ትለናለች ብለው ሰድበውኛል። ይሄንን ነገር በሚጠየቅ ይጠየቃሉ። አሁንም እኔ ዛሬ እዚህ ጋር ለሚሳደቡት ሮማንን ነበር የሚሰድቧት ብለው አይቼዋለሁ። የሀቢባ ልጆች ነን ብለው እኔን ሮማን ጠርተው ከሰደቡኝ እንተያያለን። እኔ የተናገርኩት እሷን ነው። የሰደባት ልጆቿን ሌላ ነው። የጠየቁት እንደ ህዝብ ተሰድቤ ነው። እሷ እንደ ህዝብ እንደፈለገች ትናገር። ሀቢባ ምን እናታችን ያሉት አትነካካላችሁ። እመቤቴን የዛሬዋ እመቤቴ ትድፋኝ። ሙሉዎቻችሁ ነው ማስጨልላችሁ። ዛሬ ያቆምኩት የጉራጌ ሽማግሌዎች አቁሚ ተብዬ ነው። 3 ቀን ጊዜ ሰጥቻችኋለሁ። ምላሽ ካልሰጠች ቀንዳችሁን አብቅላችሁ እንድትሄዱ ካላረኳችሁ እኔ ሮማን እናቴ አልፈጠረችኝም። የሀቢባ በጎች የወላችሁ ፍየል ለማረጋችሁ ጠብቁ። አምቴልንጊው ዛሬ ያቆምኩት የጉራጌ እናት ታላቄ ናት። ለእኔ ተይልኝ ብላ ነው። እናንተ ወንድናችሁ ስሜን ጠርታችሁ ቤት ከፍታችሁ ሰድባችሁን ከሆነ አስጨልላችኋለሁ። እናታችሁ እንደጨለለችሁ እናንተም ደግማችሁ ትጨልሏታላችሁ። ወንድ አይደለሁም እኔ ሮማን ተሰማ አሳይሻለሁ። ምድረ ከብት ማለት ነው። እንደ አህያኔ እግዚአብሔርን እንጂ ሰው ተከትዬ አላውቅም። እኔን ቤት ከፍታችሁ ሰድባችሁን ከሆነ ለጉሺ መታችሁ አንቺን አይደለም ማለት እኔን የመስደብ መብት ካላችሁ አሳያችኋለሁ። ዛሬ እኔ ዝም ያልኩት የጉራጌ እናቶች አቁሚ ተብዬ ነው። እናንተ ወንድ ናችሁን የሰድባችሁ ይላግኝ ማለት ነው። አስጨልልሻለሁ። መብታችን ነው። ሚዲያ ላይ ነው ያለ ነው። በመጣው ሀሳብ ማንም ባመጣው ሀሳብ የመስጠት ሁሉም መብት አለ። ጉቺ መብት አላት። እኔ ሚዲያ ላይ እስከመጣ ድረስ አጀንዳ እስከሆነ ድረስ እንናገራለን። ያንን ተናገርናችሁ። እኔ ለእሷ የቆምኩላት ጊዜ እኮ ሮምዬ እኔ እናት ብላችሁ ቤታችሁን ከፍታችሁ አላመሰገናችሁኝም። እኔ ነኝ ሚዲያውን ቀጥ አድርጌ ያቆምኩላት። ስታጠፋ ደግሞ ጉቺም ብትሆን ይሄ ጉቺ ተናግራለች። ጉቺ ገስትሽ ላይ ሰው ሰድቦኛል ብዬ ነው የረገጥኳት። ስለዚህ ለጉቺም ያለኝ ሪስፔክት ለእሷም ለሁሉም ያለኝ ሪስፔክት እኩል ነው። ስታጠፋ ጉቺም ብትሆን አልተዋትም፣ ታቀኛለች። ማንም ቢሆን እኩል ነው ለእኔ። እንኳን አይደለም እናንተ በተራ ሌብል ያለ ጳጳስ አጠፋ ብዬ ተሳድቤያለሁ። የሀቢባ በጎች ተረጋጉ። እናንተ ገብታችሁ በምታረጉ ኮመንት ልጅቷ አርፋ እንዳትቀመጥ በየቤቱ እያሰደባችኋት ነው። እየጠቀማችኋት አይደለም። ብትጠነቀቁ ይሻላችኋል። የነ ጆከር የነማ መደበሪያ ነው የምታረጓት። አርፋችሁ ብትቀመጡ ይሻላችኋል። ጥርሳቸው ውስጥ ከገባች አትወጣም። እናንተ እያሰደባችኋት ነው። እናንተ ተጃጅላችሁ ቤት ከፍታችሁ ድሮን ያላችሁት ድሮን የትኛው? ኧረ እንደው ተረጋጉ። በቅዱስ ሚካኤል የትኛው ድሮ እንዴ? አዩ ጋይስ ጨልላችኋል እንዴ? ስራ የላችሁ እንዴ? እነዚህ እውነትም እንዳሉት በግናቸው እንዴ? ኤኒዌይ ጉቺዬ፣ እኔ አንቺ ቤት ክፉ መናገር አልፈልግም። አይቻቸው ያለፍኩትም ጸጥ ያልኩትም አንድ አንቺን ስለማከብርሽ፣ ሁለተኛ የጉራጌ አቁሚ ተብዬ ስለቆምኩ 3 ቀን ስጪ ስለተባልኩ እንጂ እኔን የምታቁኝ እስከዛሬ ሪከርድ እንዳትልኩ ነው የምለው። እኔን ስም ጠርቶ የእሷን ፕሮፋይል አድርገው የሰደቡኝ ካለ ላኩልኝ። ከ3 ቀን በኋላ ጠብቁኝ፣ አስጨልላችኋለሁ። ሰኞ ዊኬንድ ለእናንተ ጊዜ የለኝም። ሰኞ መደበሪያ ነው የማረጋችሁ። ማስክ ገዝቼ እሷ የምታደርገው ማስክ ገዝቼ እንደ እንትኑ ማስኩ እብድ ነው የማረጋችሁ። እያጫጨልዬ የእኔ ድምፅ ታቁታላችሁ። እና አርፋችሁ ተቀመጡ። እሷን ልታስከብሩ ከፈለጋችሁ በልጇ ፎቶና በፕሮፋይል ያደረጋችሁ ቤት ውስጥ እየገባችሁ እየተሳደባችሁ ልጅቷን ሰድቦ ለተሳዳቢ አትስጧል። በጣም ነው የምታስጠሉት። ጅላንፎ ቻው ጉቺዬ።
ሰላም ሳልላችሁ ወደ ገደለው ለገባሁት ማሂዬ፣ ቲጂዬ፣ ኪኪ ቢግ ሪስፔክት ቢግ ላቭ ሰላም አሉልኝ። እሺ እናመሰግናለን። እናትየዋ እንዴ ልናገር ተናገር። እኔ አንቺን ላስደብርሽ አንቺን ትልልሽ አይደለም ገባሽ? እነሱ እንደሚናገሩት እኛ መናገር ጠፍቶን አይደለም። ማርያምን እያልኩሽ እኔ በጣም ነው ያለቀስኩት ጠዋትና እንደዛ ስትናገር ማሂ እና አንቺን ላስደብርሽ ፈልጌያለሁ። ግን ሲናገሩ እኛ ይቅርታሽ አያስፈልግም። ይሄን ነገር እኔ መደጋገምም አልፈልግም መነጋገርም አልፈልግም። እዚህ ውስጥ ላላችሁ ሰዎች የምናገረው ነገር ካለ መናገር ያለብኝን የስሜቴን በጻፉት ልክ ኮመንት ላይ መጥተው በጻፉት ልክ በደንብ አድርጋችሁ አዳምጡ። ልንገራችሁ፣ ለመጨረሻ ጊዜ ነው መልስ የምሰጣችሁ። ሀቢባ አንቺ ለሀቢባ ያልሆንሽ ለማንም አትሆኝም እያላችሁ ደጋግማችሁ ስለጻፋችሁ በጻፋችሁት ልክ መልሳችሁን ሰጥቻለሁ። ለማን? ለጻፋችሁት ሰዎች። ለምን የእሷን ስም ጠራሽ ለጻፉልሽ ለምን አልመለስሽም ላላችሁት ደግሞ ልመልስላችሁ። ስሟን ጠርተው ስለሆነ መልስ የሰጡኝ ስሟን ጠርቼ መልስ ሰጥቻቸዋለሁ። ያን ሳደርግ ደግሞ ቁጭ ብዬ በቪዲዮ እያያችሁ ነው መልስ የሰጠሁትን። ትቀኛለሽም ላላችሁት መልስ ሰጥቻለሁ። አሁን ፍርዱን ህዝብ ይፍረድ። እኔ መልስ ሰጥቻለሁ። ከግለሰቧ ጋር ፐርሰናል ፕሮብሌም የለብኝም። እንግዲህ አስረግጬ የምነግርሽ ነገር ማለት ነው። ከግለሰቧ ጋር ምንም አይነት ፐርሰናል ፕሮብሌም የለብኝም። ለጻፋችሁት ስሟን የጠራችሁት እናንተ ናችሁ። እስከጠራችሁ ደግሞ ስሟን ጠርቼ መልስ ሰጥቻለሁ። ይሄ ለመጨረሻ ጊዜ ነው በዚህ ዙሪያ የማወራው ማለት ነው። ፎቶዬን ዘቀዘቅሽ፣ ቂጤን ዘቀዘቅሽ፣ እምሞዬን ዘቀዘቅሽ። ዱ አይ ኢቨን ፋክን ኬር? አምኜበት ነው የመጣሁት። አምኜበት በቪዲዮ እንዲተገስቼ ይኸውልሽ፣ እዚህ ጋር ስመጣ አምኜበት ነው። እምሞዬን ካገኘሽ ለወንድምሽ ስጪው ይምታበት ነው የምልሽ። አምኜበት ስለመጣው ጉዳይ አይደለም። በጣም በብዙ አከብራት ስለነበረ አሁንም ክብር ስላለኝ ከግለሰቧ ጋር አታነካም። መተሽ ሜንሽን አድርገኝ ስትጽፊ መልስ እሰጣለሁ። ዛሬ ላይ ግን አዲስ ህይወት የሀገሬ ልጅ ነች። በሀገሬ ልጆች አልደራደርም። ብዙዎቻችሁ ታውቃላችሁ። የድሬ ልጅ ነች፣ የሰፈሬ ልጅ ነች። በሀገሬ ልጆች አልደራደርም። በእኛ ይሁንብሽም ይሄ ቀን እስኪያልፍ አይተሽ እለፊ ፕሊዝ ስላለች አስማቻ ሳይካል አይቼ ለማለፍ እሞክራለሁ። እላፊ ከመጣችሁ ግን አጠጣችሁ። ይኸውላችሁ እላፊ ስትመጪ አዳሜ ለቀስተኛ አጠጣሻለሁ። እኔ የሚያለቅስልኝ ሰው የለም። እኔ የሚሳደብልኝ ሰው የለም። አየሽ ጉቺ ተሳዳቢ ነኝ ስትይ ነኛው ስትሰድብኝ ራሴ ነኝ መልስ የምሰጥሽ። ምንም የሚሰድብልኝ ሰው ስለሌለ ራሴ ኑሮሽን ጓዳሽን ጎርጓዳሽን እነግርሽና ትነፋረቂያለሽ ማለት ነው። ቁጭ ብለሽ ስቅስቅ እያልሽ እያለቀሽ የኔ ቪዲዮ ባለበት ሁላ ስታለቅሽ አይሻለሁ ኮመንት ስር። እኔ ግን ስናገር እንኳን እኔ አላውራ እኮ ካወራው እኮ ትላንትና ሚዲያውን ተቆጣጠርኩት። በሚሊዮን እኮ ነው ያቺ ቪዲዮ የታየችው። ዳትስ ሚ ለንግግር ደግሞ ለአማርኛ ከኛ የተረፈ እኮ ነው። ከኛ የተረፈ እኛ እናውራ እንጂ ደግሞ ቁጭ ብለሽ እኮ ነው 2000 ምናምን ሰው በደቂቃ ቦግስል ቁጭ ያልሽው። እንደዚህ አጀንዳ እየፈለኩ ሰብስቤ እሸቅልብሻለሁ። አዳሜ ከተርመጠመጥሽ አጠጣሻለሁ። ከዛ ውጭ ግን ከግለሰቧ ጋር እኔን ለማነካከት አትሞክሩ። ብንነካካም አታኖረኝ አላኖራት ሚዲያ ነው እንገላለባለን። ግን ብናገራት እንኳን እማታተርፍ ሰው ነች ሀቢባ። ገባችሁ? የምትናገሩት ወጥቶ መልስ ለሚሰጣችሁ ሰው ነው። ሀቢባ መናገር ድካም ነው ትርፉ ብዬ ነግሬያቸዋለሁ። እኔ ደግሞ መልስ ለሚሰጠኝ እንጂ ዝም ለሚለኝ ሰው መሳደብ አልፈልግም። ዛሬም ነገም ቃሌ ይሄ ነው። እሷን መሳደብ ትርፉ ድካም ነው። መድከም ደግሞ አልፈልግም። መታችሁ ለጻፋችሁት ግን አጠጣሻለሁ። አለቀ። መብቴ ነው። ጥያቄያችሁ፣ ህመማችሁ፣ መታችሁ የምትሳደቡት ድምፅ ለምን አልሆንሽም? ለምን ፎቶ አልቀየርሽም? የልጄን ከአንጀቴ የወጣውን ከማህፀኔ የወጣውን ያላደረውን ፎቶ አላደረኩኝም። አየሽ፣ ለዛ ማንንም አላደርግም። የልጇን መሰደብ በይፋ ተቃውም ያለው ሚዲያ ላይ ያልተሰደበ ሰው ልጅ የለም ከኔ ልጅ ጨምሮ። አምነንበት ስለወጣን ችለነዋል። መቻል ሲያቀተን ደግሞ 9 ወር ከሚዲያ ጠፍተናል። እንደገና ደግሞ ስንረጋጋ ተመልሰን መጥተናል። ገባችሁ? እያስረገጥኩ ነው የምነግርሽ። ጆሮሽን ኮርኮር አድርገሽ አዳምጪ። ከዛ ውጪ ይሄ ሚዲያ ለሽቀላ ነው። እኔ ሽቀላይን አላበላሽም ካልኩኝ እኮ መብቴ ነው። እሺ ጉቺዬ ነው ማለት ያለብሽ። ቤትሽን ዘግተሽ ሀቢባ በይ ነይ ስትኝ አልመጣም ስራ ላይ ነኝ ካልኩሽ ኦኬ ጉቺዬ ነው የሚባለው። ሌሽ ማሌሽ ነው ቤት አልዘጋሽም ብለሽ ኮመንት ስር መተሽ የምትሰድኝ። ሽቀላ ነው አለቀ። እዚህ ጋር ያሉ የሚወዱኝ ይሰጡኛል። ቤቴን አልዘጋም። ፕሮፋይል ቀይሪ ስትኝ አልቀይርም ካልኩኝ መብቴ ነው። በቤቴ ግን አንቺ ስላልሽኝ ሳይሆን እንደ እናቴ የተሰማኝን እባካችሁ ልጅ ጋር አትድረሱ፣ ልጅ ሬድ ላይን ነው ብዬ ተናግሬያለሁ። ያልተሰደበ ሰው ልጅ የለም።
ችለነውን ይኖር ነው። አንዳንዴ ሽቀላውም እንዳይበላሽብን እንችለዋለን። ገባሽ? ያኔ ራሱ 9 ወር የጠፋሁት በሞኝነት ነው። ዛሬ ቢሆን አልጠፋም። ዛሬ ከየትም አምጥተሽ ልጄን ብትፖስችው አልጠፋም። ቢያንስ የሆነ ህንድ ፊልም ሰርቼ ጊፍት ለቅምብሻለሁ እንጂ አልጠፋም። ስራ ነው፣ ስራ ነው። ቢዝነስ ነው፣ ቢዝነስ ነው። ማንም አንቺን እዚህ ጋር ተገስጦ በነፃ የሚያገለግል የለም፣ ከኔም ጭምር። ሳስቅሽ እኮ ትከፍያለሽ፣ ጊፍት ትሰጫለሽ። ሳወራ እኮ ጊፍት ትሰጫለሽ። የስራው ባህሪ ነው። በቃ ይሄን አምናችሁ ኑ። ከዛ ውጭ እናንተ ስትናገሩ እኛ እንደ ጅል እዚህ ጋር ቁጭ ብለን ቆይ ይሄን ከተናገርኩኝ እንትና መንካት ይመስልብኛል፣ እንትና በአናቷ ትተከላለች፣ እረቅሻለሁ ስትናገሪ። ይሄ ነው ያለው ነገር። ሶሻል ሚዲያ ኮንፈርት ሰጥቶናል። አንድም ሰው ፊት ለፊት ተገናኝቶ የሚገጥም የለም። እዚህ ጋር ነው የምንነጋገረው። እዚህ ጋር እስከሆነ ድረስ ደግሞ እዚህ ጋር የተሰማንን ስሜት እንናገራለን። አለቀ። ኪስሽ ትገቢያለሽ፣ ትሰጪናለሽ። ሽቀላ ነው፣ ሽቀላ ነው። ታንቀሽ ሙቺ 73 ሰው ሰብስክራይብ አድርጎኛል። $6 አባዙት። እየሸቀልኩብሽ ነው እንዴ? ምንድን ነው የምታወሪው? ስትስቂ እኮ የሆነ ስትረስ እያላቀቁኝ ነው። ለዛ ትከፍያለሽ። አለቀ። ትላንትና አስረድቼ ጥግ ድረስ ነገርኳችሁ። አንዳንድ ጊዜ የውሸታችንን የሆነ ሳድነስ እናሳያችኋለን። ጉቺዬ ምን ነው ደበረሽ ትኛለሽ? ደብሮኝ አይደለም፣ ስራው ቅዝቅዝ ሲል ነው። የሚሰጥ ሰው ሲጠፋ ያስጠላል። ወሬው ሁላ ይመጣልን፣ ጨዋታው ሁላ ይጠፋል። ሰጠጥ ሰጠጥ ስታደርጉን ደግሞ እንስቃለን፣ እንጫወታለን። ኤቭሪዌር ይሄ ነው ያለው ነገር። እውነት ለምን ይደብራቸዋል? እስኪ ከኔ ቤት ጀምሮ ለ3 ወር ጊፍት መስጠት አቁሙ። ወደ ዩቲዩብ ነው የምንሄደው። እዛ ቀጥታ ስለሚከፍል ስለምሰጡን ነው የምንመጣው። በስመ አብ ብዬ ከቅልቤ ተነስቼ ገላይን ተጣጥቤ ለማን ነው ተሳስዬ የምመጣው? ልሸቅል ስለሆነ እኮ ነው። ለእናንተ እኮ ነው እንዴ። ቢሮ ምገባ ነው እኮ ነው አንዳንድ ቀን የሚመስለኝ ካሜራውን ሳስተካክል የሆነ ነገሩ ስደቃቅል ሽቀላ ልሰራ በቃ ቢሮ የሆነ መንግስት ለከፍተኛ ስልጣን አምኖብኝ የተቀመጥኩ። አንዳንዶቻችሁ ማሻአላ ተሽከርካሪ ወንበር ላይ ነው የምትቀመጡት። ቢጠይቋችሁ ካፒታሌና ስሞሌን አታውቁም። አንዳንዶቻችሁ ሀገደሉ ናችሁ። የአማርኛ ፊደል የፊደሎቹ የጎን ቅጥያ እንኳን የማታውቂ ተሽከርካሪ ወንበር ላይ ቁጭ ብለሽ ነው የምታወሪ። ስንት ጀግና እዛ ላይ ለመቀመጥ 7 ዓመት 8 ዓመት ሕክምናና ኢንጂነሪንግ ተምሮ የያዘውን ወንበር እናንተ እንደቀላል በ200 እና $300 ገዝተሽ እየተሽከረከርሽ አይደል እንዴ? ቅጣት ስትቀጣጭ በርበሬና ዘይት ስትለቀለቂ የምትዩ። ሆነስትሊ ስፒኪንግ በጣም ነው የሚያመው። አዎ፣ ስለዚህ ስራ ስለሆነ እኮ ነው። ተሽከርካሪ ወንበር ላይ የተቀመጡት እኮ እንዲመቻቸው ነው፣ ረጅም ሰዓት ስለሚቀመጡ። መቼ ቀን ነው እኔ ጉቺ ተሽከርካሪ ወንበር ላይ ለወንበሩ ለሰው አይደለም ለዛ ወንበር ክብር አለኝ። ማን መቀመጥ እንዳለበት አውቃለሁ። ማን ፊደል የቆጠረ ካፒታሌና ስሞሌን የሚያውቅ እንዳለ መሀይም በተጠራቅመን ያለ ነው እዚህ ቲክቶክ ላይ። የትኛው የተማረ ሰው ነው? የተማረ ሰው ምን ይሰራል እዚህ ቲክታክ ላይ? ቢዝነስማን ምን ይሰራል? ሀብታም ምን ይሰራል? ደንቆሮነን የምትከተሉት እኛን ነው። አለቀ። ይሄ ነው እኮ ያለው ነገር። ስለዚህ ትልቁን መሀይም ትንሹ መሀይም አትንካው አትበሉ። በቃ መሀይም ነን። ስህተት ሲፈጠር ልንናገር እንችላለን። የሚዲያ ላይ ነን። ትችት ይኖራል። ትችትን ተቀበሉ ትችትን። ለምን እከሌ ተነካብን? እከሌ ሬድ ላይናችን ነው። እናቴ ነች ሬድ ላይኔ። ላስረዳሽ፣ ወንድሞቼ ናቸው ሬድ ላይኖቼ። ልጄ ነው ሬድ ላይኔ፣ አባቴ ነው ሬድ ላይኔ። ሌላሽ ባናትሽ ተተገኝ። አለቀ። ሚዲያ ላይ ሬድ ላይኔ የምለው ሰው የለኝም። ራሴ ነኝ ሬድ ላይን ለሚዲያው። አለቀ። ከዛ ውጭ እዚህ እየመጣሽ ኮመንት ስራ አትርመጥመጪብኝ። ተናግራችሁ ክፉ አታናግሩኝ። አለቀ። የተማረ ሰው ፊደል የቆጠረ ቲክታክ ላይ ምንም አይሰራም። ካልሰጣችሁን አሁን ምክንያት ፈልገን እንመጣለን። ሿሿ ሰራሻለሁ። አለቀ። የስራው ባህሪ ነው። አለቀ። ትክዝ ቅዝዝ ነው የምልብሽ ገብቼ። ምን ሆነሽ ነው ብለሽ ለቀቅ ስታደርጊ ይለቀኛል። ቢዝነስ ላይ ነን። ምንድን ነው የሚያሳብዳችሁ? ቢዝነስ ስትባሉ አትፈልጉ። አለቀ። ቢዝነስ እኮ ነው። ሰብስክራይብ ያደረጋችሁ 73 ደርሳችኋል። አሁን ራሱ 2200 ሰዎች አላችሁ። ጉቺዬ ሀቅ ይውጣልሽ እያልሽ ሰብስክራይብ አድርጊ። በቃ ለቀቅ አድርጊ። ሀቁን ነው የምነግረው። ስራ ላይ ነው። እስቲ እናንተ እውነት ትክክለኛ ሰው ከሆናችሁ ኤቭሪዌር ጊፍት አቁሙ። እንደው 3 ወሩ ይቅር ለ1 ወር አቁሙ። ምክንያት ተፈልጎ ነው የምንጠፋው። ምክንያት ፈልገን እንጠፋለን። ምን እንሰራለን? ጨላ ከሌለ ጨላ ነው እኮ ያስቀመጠን እዚህ ጋር። እናንተ እኮ ናችሁ ያስቀመጣችሁ። እንደ እውነቱ ሲነገራችሁ አይደብራችሁ? ልንሸቅል ነው። አልቅሽ የሚሆን አኩርፍ የሚሆን ተደብር የሚሆን የሀዘን ኢሞጂን ፖስት አድርጌብሽ ይሁን የሆነ ድባብ ሰርቼ የሚሆን ምንም ልሸቅል ነው። አለቅ። ከዛ ውጭ እውነተኛ የህመም ስሜት እውነተኛ ሀዘኔታ ለብቻ እንጂ የሚለቀሰው ለሚዲያ ሰው የማሳየው ለቅሶ የለኝም። እዚህ ጋር ካለቀስኩብሽ ጠሮብኛል ማለት ነው። ስጪ። አለቀ። ትክክለኛ እውነተኛውን ስሜቴን ተንበርክኬ ለፈጣሪ ነው አልቅሽ የምነግረው። ለእናንተ የምነግረው ስሜት የለኝም። ምን እንድጨምሩልኝ እዚህ ጋር መጥቼ ግን እንባዬን ፈሰስ ካረኩ ጠሯል። እናቴ ተንቀሳቀሽ ኪስሽ ግቢ እያልኩሽ ነው።
እንዴ? ምንድን ነው የሚያሳብዳችሁ? አትቆላ አትናገሩ ሆነ እያላችሁ ነው ያላችሁት። እንዴ እኔ በቤቴ የሆነ ወሬ እንዳይወራ ሁላ መፍራት ጀመርኩ። ሮጣችሁ ከሆነ ሰው ጋር ታገናኙታላችሁ፣ ሮጣችሁ ከሆነ ሰው ጋር ታገናኙታላችሁ። ከትላንት ወዲያ ድምፅ ስንሆን ኖ ስንል ስንቃወም ተው ስንል አንዳችሁም አልተቃወማችሁ። አንዳችሁ እኔ በበኩሌ ተቃውሞም የለኝ። አስመሳይ ነሽ እንደዚህ መብቴ ሚዲያ ነው ገለባበጥብሽ፣ ገና አከረባበጥብሽ፣ ገና እንዲህ ነው የምገለባበጥብሽ። እኔ ልሸቀልበት ሳንቲም ላገኝ እንጂ ማንሽ ለእውነት ቆመሽ ታቂና ነው? ማንሽ ሸቀላ ነው ሸቀላ ነው። ለምንድን ነው የሚያማችሁ? ጨላ ነው ጨላ ነው። ሲጠር እኮ ችግር ነው። ከጠረረ ኬት ይመጣል? የቤት ኪራይ አለ፣ ስንት ነገር አለ። አንዳንዶቻችሁ አይናችሁን በጨዋ ጥበሽ መጥተሽ እኔ በቲክቶክ ብር አልኖርም፣ እኔ በቲክቶክ ነው የምትኖሩት። ካልኖርሽ ለምን ትመጫለሽ? ለምኑ ነው ታርጌት ሙሉ የምንለው? ለምኑ ነው ሰብስክራይብ አድርጉን የምንለው? በቲክቶክ ካልኖርን ይቻላል እኮ ጊፍት እንዳይሰጣችሁ መዝጋት ትችላላችሁ። አለው እኮ ቲክታክ እኮ ኦፕሽን አለው። ጊፍት እዚህ ቤት እንዳይሰጥ መዝጋት ትችላለሁ። በቲክቶክ ካልኖርኩ እና የምንኖረው ኔትወርኩን ቢያለስቲ ስጡ እንላለን። አላለም ኔትወርኩ እየሰራ ነው። መስጠት ስላለብሽ ነው የምንልሽ። እምቢ አለኝ እኮ አልሰራ አለኝ እንላለን። ውሸታችን ነው፣ እየሰራ ነው። ግን ግዴታ መስጠት ስላለብሽ ቲክታክ ላይ የማትኖሪበት ገንዘብ የማትሰሪበት ከሆነ እስቲ ቲክታኩን ሰብስክራይቡን አንሺ፣ ዝጊው። ጊፍት እንዳይሰጥ ማድረግ ይቻላል። አድርጊና በነፃ እናንተን ላጫውት ነው እናንተን ላግዝ ነው የመጣሁት ብላችሁ ያኔ እናምናለን ሁላችንም። እኔ በበኩሌ እንዲህ ብዬ ለተናገርኩትኝ ይቅርታ፣ እኔ ብቻ ነኝ ገንዘብ የምፈልገው ብዬ ወጥቼ ቪዲዮ እሰራለሁ። ዝጉ በቃ። በነፃ ህዝቤን የማገለግለው በነፃ እናንተን ላስቅ ነው፣ እንዳይደብራችሁ ነው፣ ከእናንተ ጋር ፈታልን ነው የምትሉ ካላችሁ ዝጉ፣ ጊፍት እንትናችሁን ዝጉ፣ ሰብስክራይባችሁ። ከዛ ውጭ ግን የጨላ ጉዳይ ነው፣ እንሸቀልበት። አበጥጡ ይበቃል። አዎ ሸቀላ ነው ሸቀላ ነው። ምንድን ነው የምትነፋረቅብኝ? እዚህ ለቀስተኛ ሁላ አታለቃቅሽብኝ፣ አታልቅሱብኝ። በቃ እኔ በበኩሌ ልሸቅል ነው የመጣሁት። ትሰጫለሽ፣ ካልሰጠሽ ትቦለኪያለሽ፣ ሚውት ትደረጊያለሽ። አለቀ። እኔ አሁን ጀምሬያለሁ። ጊፍት የሰጠኝና ማስገባው ማለት ለመግባት ራሱ አስቀምጫለሁ። ገስት ስትልኪ ክፋይ ይልሻል። በቃ ሲስተሙ ነው፣ አሰራሩ ነው። አምናችሁ ግቡበት። እንዴ እንደዚህ ማንሽም ማንንም አታዥኝ፣ የምታዥኝ የለሽም። መብቴ ነው። ስፈልግ ለጥፋለሁ፣ ስፈልግ አልለጥፍም፣ ስፈልግ አደርጋለሁ፣ አላደርግም። ጭንቅላቴ ያመነበትን አለቀ። ሚዲያ ላይ በቪዲዮ ወጥተሽ ተገስጠሽ 7 ሰዓትም 8 ሰዓትም የምትቀመጪ ሴት በአጠቃላይ ከኔ ጭምር ስትሰደቢ አይደብራችሁ? ስትሞገሱ ብቻ አይደለም ስትሰደቡም ዋጣሉት። የስራው ባህሪ ነው። አለቀ። እኛም ተሰድቦብን ያውቃል፣ ተዘቅዝቀን እናውቃለን። የቂጥሽ የጡትሽ ተብለን እናውቃለን። ቂጤን ጡቴን መጥቶ ያየው ሰው ኖሮ ነው? የስራው ባህሪ ስለሆነ ነው። ማን ያየዋለ? የስራው ባህሪ ነው። ቂጥሽ ጡትሽ እንትንሽ እንባላለን። አለቀ። በዛውም የቂጥ ፕሮሞሽን ነው። ምንድን ነው የሚያማችሁ? አዎ ሰው እኮ ሊናገርሽ ሲፈልግ ዊክነስሽን ነው የሚፈልገው፣ ደካማ ጎንሽን። ብዙዎቻችን ደካማ ጎናችን ልጆቻችን ናቸው። ከዛ ውጭ ምን አገባኝ እኔ እንትናን እንዳልነኩብኝ። እንትና እኮ ሬድ ላይኔ ነው። ሬድ ላይኔ እናቴ ልጆች ናቸው፣ ወንድሞቼ ናቸው። ለእኔ ሬድ ላይኖቼ፣ ሬድ ላይኔ እናት አባቴ ልጄ ናቸው። ከዛ ውጭ ምን አገባኝ? ኤክሴን አይደለም ዜዴን አምጥተሽ እርገጪ፣ አይመለከተኝም። ባሌን ብትረግጪ ላይ ይሰማኝ ይችላል። ሬድ ላይኖቼን ነገርኳችሁ። ማድረግ ካለብኝ ፕሮፋይል ፎቶ ግዴታ የሆነ ከማህፀን የወጣውን የልጄን ነው የማደርገው። ለምን መሰለሽ? ወይ ደግሞ የእናቴ ልጆቼ ወንድሞቼ በህይወት ዋጋ የሚከፍሉልኝ ነፍሳቸውን ቢጠየቁ የማይሳሱልኝ የእናቴ ልጆች ፎቶ ነው የማደርገው። ማድረግ ካለብኝ ግን ማድረግ አልፈልግም። ለምን አደርጋቸዋለሁ? በእኔ ኃጢአት ለምን ነገ እነሱ ይሰደቡ? ያለው ይሄ ነው። እናት አባታችሁን የማታውቁ ናችሁ ብዙዎቻችሁ። የወለዳችሁን እኮ አታውቁ። ወንድሞቻችሁን እኮ ለጌታችሁ የማታውቁ ናችሁ። ለዛ ነው የምታብዱት። ሳንናገር ተናገሩ ትሉናላችሁ። ክፉ ሳይወጣን ክፉ እንዲወጣን ትፈልጋላችሁ። በእንትና አትምጡብኝ። ሬድ ላይ እኔ ልጆች ፎቶ አንሱ ብያለሁ። አንሱ ፎቶዬን ካደረጋችሁ ደግሞ ክፉ እንዳትናገሩ ብዬ ተናግሬያለሁ። አለቀ። የኔን ፎቶ አድርጋችሁ እንዳትሳደቡ። አሁንም ነው የምነግራችሁ። የኔን ፎቶ አድርጎ የሰደባችሁ ሰው ካለ እኔ ነኝ ኃላፊነት የምወስደው። አለቀ። ከዛ ውጭ ግን እዚህ መታችሁ አትገሸለለጡብኝ። አለቀ። መብቴ ነው። ስለ እኔ እንጂ ማናችሁም አይመለከታችሁ። አዎ በየኮመንቱ ስር አስመሳይ ፕሮፋይል አንቃሽ ሙቼ አልቀይርም፣ ዣሜ አልቀይርም። ከቀየርኩኝ ልጄን ነው የምቀይረው። እንዴ ምንድነው? የኔስ ኮምፓይሰስ አይሰራም እንዴ? የኔስ ኮምፓይሰስ ኖ ዲስክ ብሏል እንዴ? ምን የመሰለ ጀግና ወንድ ልጅ ወልዷል እኮ። ምን ከመሰለ ዝግባ ኤርትራዊ እኮ ነው የወለድኩት። የኔ ልጅን አልፖስትም እንዴ? ስለተፈጠረው ተወቀስን። ልክ አይደለም፣ ጥሩ አይደለም። ግን እኛም ደርሶብን ያውቃል።
ደርሶብናል። እኛም በብዙ አልቅሰናል። በብዙ 9 ወር ሚዲያ ዘግተን ጠፍተናል። ብን ብለን እንዴት ልጃችን ብለን የመለሱንም ሰዎች አሉ። በህይወት እኮ ለማን ብለሽ ነው የምጠፊው? ከዚህ በላይ ከአንቺ እንጠብቃለን ብለው የመለሱ ሰዎች አሉ። ቪዲዮ ስሪ፣ ቻሌንጁን ተቀረቅ። እንደው ከቻሌንጅ አያውጣችሁ፣ ከመከራ አይውጣችሁ። መድኃኒዓለም ከመከራ አያውጣችሁ። ይሄን አዳሜ እዚህ ጋር እንትና ሬድ ላይ እኔ ነው እንትና ሬድ ላይ እኔ ነው እያላችሁ የምትንበቀበቁ ለእናትሽ በርበሬ ገዝተሽ የማታውቂ ነሽ። ለወንድምሽ ነጠላ ጫማ መግዣ ብር ልከሽ የማታውቂ ነሽ። እኔ ሬድ ላይ እኔ እናቴ ልጆች ናቸው ልንገራችሁ። እናቴ ወንድሜ ልጆቼ ልንገርሽ፣ ወንድሞቼን እንደ ልጆቼ ነው የማያቸው። ለእናቴ ልጆች እኔ የከፈልኩትን መስዋዕትነት አንድሽ አልከፈልሽም። አንድሽ ይሄን ነው የምነግራችሁ። አንዳችሁ ለእናታችሁ ልጆች መስዋዕትነት ያልከፈላችሁ ናችሁ። እናታችን ከለፋችልን እኩል ለፍተሽልናል የሚሉ ለህይወታቸው የማይሳሱ ወንድሞች አሉ። እኛን ገለው ነው አንቺ ጋር የሚደርሱት የሚሉ ልቃን ለቀስተኛ። ይሄን ነው የምነግራችሁ። መጀመሪያ ቤተሰብሽ ሬድ ላይ ነሽ ይሁን በህይወትሽ ሬድ ላይ ነው ወቂ ሬድ ላይን የማታውቂው እዚህ ጋር መተሽ እንትና እኔ በእንትና ከመጡብኝ። ግማሾቻችሁ እኮ ሙሉ ስማችሁን አያውቁትም። እንትና እንትና የምትሏቸው ሰዎች ማን ሆኜ ምን ሆኜ እንኳን አያውቋችሁም። እኔ ለሚያውቁኝ ነው የሚያውቀኝ ነው ሬድ ላይ ነኝ። የእናቴ ልጆች ናቸው ሬድ ላይ ኖቼ። አባቴ ነው ወንድሜ ነው። አለፈ። ምናልባት አልፌ ከሄድኩኝ የሀገሬ ልጆች ሲነኳሉ፣ የድሬ ልጆች ሲነኩብኝ ያመኛል። ልካቸውን ጥጋቸውን ስለማቅ የሚሆኑልኝን ስለማቅ ከተማዬ ላይ እንዴት ደረቴን ነፍቼ ድሬዳዋ ላይ እንደሚሄድ ስለማቅ የሀገሬ ልጆች ከቤተሰቦቼ በኋላ የሀገሬ ልጆች ናቸው ሬድ ላይ ኖቼ፣ የድሬዳዋ ልጆች፣ የሀረር ልጆች። ከዛ ውጭ ሚዲያ ላይ መጥቶ እንትና ገለበጠኝ እንትና ዘቀዘቀኝ፣ በዚህ ገባው በዚህ ወጣው። ከዚህም በኋላ ልትዘቀዘቁ ትችላላችሁ። ጌት ሬዲ ሴክሲ ብሏል ሰውየው። ልትዘቀዘቁ ትችላላችሁ። መልካም የመዘቅዘቅ አመት። እኔም ልዘቀዘቅ እችላለሁ። እያንዳንዳችን እዚህ ጋር በቪዲዮ የተገሰጠን አይቀርልንም። እኔን እንደውም በቅርቡ ብዘቀዝቁኝ እሸቅላለሁ። ብዘቀዝቁኝ ተገኝቶ ነው መዘቅዘቅ እንዴ? ሸቀላ እኮ ነው። ምንድን ነው የምታለቃቅሱብኝ? ለመጨረሻ ጊዜ ነው ይህን ነገር የምናገረው። ከዚህ በኋላ ልናገረው ጨርሻለሁ። እዛ ሄዳችሁ አልቅሱ። እንደው ከለቅሶ አያውጣችሁ። መድኃኒዓለም ከለቅሶ ከቻሌንጅ አያውጣችሁ። እንዴ ማን በማን ሊቀና ይችላል? ክፍት ሚዲያ እኮ ነው። እኔ ላውራ እንጂ ደግሞ ለወሬ በደቂቃ አይደል እንዴ? ትናንትና ቲክታኩን የተቆጣጠርኩት ደግሞ ለአማርኛ ከኛም ሞዴል አሳር እኔ አንድ ቃል ልናገር እንጂ በሚሊዮን እኮ ነው ቪዲዮ የሚዞረው። ይሁን ብለን እኮ ነው ዝም ያልነው እንዴ? ይሁን ብለን እኮ ነው ዝም ያልነው። ወሬ ከጀመር ደግሞ ይሄንን ህዝብ ደግሞ አሉባልታ የጠማው ህዝብ አይደል? ወሬ መሳቅ ሳቅ የናፈቀው ህዝብ ሰብስቤ አምጥቼ እዚህ ገስጠው ጊዜ የለኝም። እኔ ስበዙብኝ ለራሴን ያመኛል። ምን ዋጋ አለው? እዚህ ተጠራቅመሽ መተሽ ዱቅ ማለት ምንም ዋጋ የለውም። ስለዚህ እዚህ ቤት መታችሁ ይኸው ከዚህ ቀን ጀምሮ ተናግሬያለሁ፣ ጨርሻለሁ። በዚህ ቶፒክ አላወራም፣ አለቀ። በዚህ ቶፒክ ማወራው የለም። አርቻለሁ። አንድሽ እዚህ ቤት መተሽ በዚህ ገብቶ በዚህ ወጥቶ ወላ ገስት ላይ ወላ ምን ጉድላክ። እሺ እኔ ላውራ ጉቺ እንትን ጌም ማስተዋወቅ ይቻላል? ማሪ አስተዋወቂ። እሺ በእንግሊዝኛ ሽቀላ ነው። ቆይ አንዴ ታወራለህ። በእንግሊዝኛ 30 ከ20 ቀን በኋላ ታላቅ የቀጠሮ ጌም አለኝ። ማንም ሰው እንዳይቀር ጋይዝ። ስለፈቀድሽልኝ አመሰግናለሁ አክስቴ ማለት ነው። ምንም ችግር የለም እና ማንም ሰው እንዳይቀር በውስጥ ደግሞ እጽፍልሻለሁ። እሺ ማሪ ፖስት ላድርገው። እሺ እንትን ፎቶ እየተሰራ ነው። ለሁላችሁ ምልክላችኋለሁ። ፎቶ እየተሰራ ነው። ዛሬ ኦልሬዲ ወስዳለሁ ይመስለኛል። ምግብ አለው ይላሉ። ላኪ ወጣ። ከማን ጋር ነው? የሆነች ልጅ ናት። ቆይ ፎቶ እየተሰራ ነው። ኦልሬዲ ለማወቅ ይኖራችኋል። ዛሬ ወስዳለሁ። እኛ እናቃትም። አይ አታውቋትም። ሌላ ልጅ ናት። ወደ ሌላ ሰፈር ናት። እነግራለሁ። ጉትዬ በደንብ አስረዳሻለሁ። እሺ በውስጥ ስለዚህ እንደሰማችሁት ሽቀላው ተጣጡፏል። በጣም አሪፍ ነው። ነፍጠኛ ፎሎ አረግሻለሁ፣ ሰፖርት አረግሻለሁ። የዛን ቀን በእንግሊዝኛ አረግሻለሁ። በኢትዮጵያ ስንት ማለት ነው? ከ20 ቀን በኋላ ነው ጋይዝ፣ 20 ቀን በኋላ ነው። በቃ ያው ጃም ሳፖርት ያደርግሻለሁ እያለች ነው። ፎሎ ከ20 ቀን በኋላ ከሆነ ጋይስ ሜይ 29 ነው። ዛሬ 9 ነው በፈረንጅ ሜይ 29።
በ29 ነው 30 ወር በ29 ፎሎ አድርጌዋለሁ። እኔም ፎሎ አድርጎኝ ታብታብ አድርጎ ሁላችሁም የጉችም ልጆች የሀቡም ልጆች የቤታም ልጆች ኤርትራውያን ማንም ሰው እንዳይቀር። ምን አልከኝ? አለ ነፍጠኝት። እሺ ታቃደም በእንግሊዝ ፎሎ መልሽ ነው ያልኩሽ። መልሻለሁ አባቴ መልሻለሁ። እና ጊፍተሮችም ደግሞ የጉችን ቤተሰብ እንዳትከሩ። አንቀርማለን እንደ ጊፍተር ጉቺዬ ስሜት ይሽፍኳል። አንድ ነገር ድንገርሽ እና እየሰማሽኝ ከሆነ ቅድምም እንድናገር ስል ነው የሆነ ነገር ሀፕን የሆነው እና ጥሩ ንግግር ነው የተናገርሽው። ገባሽ? ሁሉም ሰው የሆነ የሚፈልገውን ነገር የራሱን ኢንተረስት በተመለከተ የሆነ ነገር መናገር ይችላል። ግን በመሀል ገብታችሁ ወደዚህና ወደዛ የምትሉ ሰዎች ለዛ ለምትሉትም ሰው አይጠቅመው ነገር ሰው ያከራል እንጂ ያ ነገር እንትን አይልም፣ የሆነ የተሻለ ነገር አያመጣም። ግን አሁን ዛሬ ምንድን ነው ጉቺ ራሷን ነፃ ወጣች። በጣም በሚገርም ሁኔታ ነፃ ወጣች ራሷን እና ረባጋ እስክትጠግቡ ነግራችኋለች። አፕሪሼት አድርጋለሁ። ያንን ጉቺዬ የለችም፣ በሌለችበት ነው የምለፈልፈው። ኢትስ ኦኬ። ቀጥሉ እናንተ። አለች ትሰማለች። እኔ አይኗን እያየሁ ካላወራሁ እኔ አይኗን ካላየሁ አይመቸኝም። ለዛ ወይ መልቻለሁ። ምን ላይ ናችሁ? እና አንቺ አይነ በጎ ነኝ ነው ጭለት ጉቺ ያልኩት ምን መሰለሽ፣ ቅድምም አቋርጠውኝ ነው እና ጥሩ ነገር ነው የተናገርሽው። እውነት ለመናገር ለሚገባው ገብቶታል። በቃ ዳት ፋክት። እኔ ራሴ እዚህ ቲክቶክ ላይ በጣም ፑሽ እያደረግኩ ነበር። ገና ነው መጀመሪያ ግን በማል አቆምኩኝ። ለመሰለሽ የተሰ ቢዝነስ ሁሉ ነገር መስጠት መለዋወጥ ነው። የተናገርሽው ነገር አንዳችም ቃል ማለት ነው የሚወድቅ የለው። እውነት ለመናገር ጉቺ እና በመሀል የሚገባውን ሰው ነው እኔም አልወደውም። በመሀል ገብቶ ወሬ ወደዚህ ወደዛ እያደረጉ ነገር እየጠቀለሉት የሚሉት ለማንም ጥሩ አትሰሩም ለማለት ነው። እና ግን ያው እሱ ኦኬ ጥሩ ነው የተናገርሽው በአጭር አማርኛ። እሺ አይወላችሁ። አሁን ምን አለ መሰላችሁ፣ አሁን ለምሳሌ ዛሬ የሆነ ጊኪ ልክልሻለሁ፣ የሆነ ቪዲዮ ተልኮልኛል። ቴንኪው እየሰጣችሁ ለበረከቱ እየሰጣችሁ ወሬው ቁጥር አንቺም እየነፋሽ እየሳምሽ እየሳማችሁ የሆነ ቪዲዮ ላኩልኝ። ሀቢባ መልስ ሰጠች አይነት ማለት ነው። እና እንድናገር ነው የላኩት። ሳየው አዎ እንዲህ እየሳማችሁ ቴንኪው። ከዛ ቪዲዮውን አየሁት። ምንም ቃል የለውም እንትን ያሉት ቪዲዮ ምንም ቃል የተናገረችበት አይደለም። ደስ እኔ የተናገርኩትን ነገር ከሆነ ከእሷ ቪዲዮ ጋር ተቀናብሮ ነው። ገባችሁ? የተፈለገው ምንድነው? ያንን አይቼ ደግሞ ወጥቼ እንድናገር ነው። እኔ ያንን የማደርግ ሴት አይደለሁም። ኦል ደ ታይም እዚህ ላይቭ ላይ ስታቁ ስናገር ለከሌ አድርሱልኝ ስም ጠርቼ፣ ገባችሁ? ለከሌ አድርሱ። እኔ አሽሙር አይመችኝ፣ አላደግኩበትም በአሽሙር አላደኩም። ፊት ለፊት ለከሌ አድርሱልኝ ስናገር ኔክስት ዴይ ለሚመጣው ነገር ለምላሹ አቤት ብዬ ስም ተጠርቶ ሲነገረኝ መልስ እሰጣለሁ። ከዚህም በፊት ሞክራቸዋል። እንደዚህ ያለችሽ ምን ነው ዝም አልሽ? ስም ያልተጠራ የተናገረችው ነገር አሽሙርም ከሆነ እኔን አይወክልም። እኔን የሚወክል ነገር ሰው ሲናገረኝ ያኔ መልስ እሰጣለሁ። ከዛ ውጭ ግን ኖ ዌይ። እናንተ የሆነ ነገር የሆነ ድባብን ፈልጋችሁ ከሆነ የሆነ ሰጣ ገባ ውስጥም እንድገባ ፈልጋችሁ ከሆነ በመሀል ላይ የማከብራቸው ሰዎች አሉ። ገባችሁ? አልፌ የማልሄድበት ምክንያት አዲስና እኔ ክፉ ደግ እንድንነጋገር ፈልጋችሁ ከሆነ እኔ የሀገሬ ልጆች ሬድ ላይኖቼ ናቸው። ቅድም ነገርኳችሁ። ከቤተሰቦቼ ቀጥሎ የድሬዳዋ ልጆች፣ የሀረር ልጆች በጣም ነው የምወዳቸው። የሀገሬ ልጆች ልኬን ጥጌን ያውቃሉ። ቅድም ዙልፋን ዛፌ ገብታ ነግራችኋለች አይደል? ወንድሞቼን ታውቃለች። ቤተሰብ መናገር አልፈልግም። ሲቀጥል አሽሙር የሚባል ነገር አላውቅም። መናገር ካለብኝ ስትሬት ፎርዋርድ ሚዲያ ነው። ለምን ይሄን አልሻለ ከሱ ይጠይቀኝ። ህግም መንግስትም ያለበት ሀገር ላይ ነው ያለሁት። ከዛ ውጭ ማንም ተነስቶ ምንም ይሄ እኔ በጃስ በቁሽቁሽ ጎበዜኛ ጀግና አትበሉ። አሁን እኛን ያጠፋን አሁን እኔን ብትጠይቁኝ ያጠፋኝ ያከሰረኝ ነገር ጉቺዬ የኔ ቆንጆ አይንሽ ሲያምር አቤት አይንሽ እያልሽ አቤት ጥርስሽ አቤት ከለርሽ እያልሽ አወደብሽ። የእኛ ንግስት ትኛለሽ። የት ነው የነገስኩት?
ምን ሰርቼ በየትኛው ስራዬ ቁጭ ብዬ ሰራገጥ በላስላስ ልሸቀልብሽ ነው የመጣሁት እያልኩሽ የኔ ንግስት ትኛለሽ። ንግስት ብሎ ሽቀል አይመጣው። ውይ ያገሬ ልጅ ቴንኪ የኔ ወርቅ እቺን ግፍት ወድጃታለሁ። እስቲ ያላችሁ እቺን ነገር ቴንኪ። እና መስመር አታስብ። መስመር ማሳት አግባብም አይደለም ተገቢም አይደለም። በተረፈ እኔ ከግለሰብ ዋጋ ፐርሰናል ኬዝ የለኝም። ቱ ቢ ሆነስት ምንም አይነት ፐርሰናል ኬዝ የለኝም። ትላንት ከትላንት ወዲያ ጥሩም ስትሰራ ቆም ያለው መልካምም ስትሰራ ቆም ያለው ዛሬም ደግሞ ስትወቀስ አወቃቀሳችሁ ልክ አይደለም። ልጅ አትንኩ ብያለሁ። ዊ ቴንክ ዩ ሰብስክራይብ እያረጋችሁኝ ያው ይሄ ነው እኮ ደሞዛችን። ይሄ ነው እንግዲህ አያችሁ፣ ሰብስክራይብ ነው ደሞዛችን፣ ጊፍት ነው ደሞዛችን። አለቆቼ ናችሁ። እኔ አለቆቼ ታይ ስትሉ ተዋለሁ። ካለቃ በላይ ምን አለ? አስተዳዳሪ እናንተ ናችሁ። በመሀል ደግሞ እየነፋችሁ ሰብስክራይብም አድርጉ። ጉቺዬ የኛ ጀግና ሀቅ ይውጣልሽ፣ እውነቱን ተናገሪ በሉ ጋይስ። ቀልዱ ቀልድ ነው። እኔ አንድ ነገር ልንገራችሁ እስኪ። ዱ ዩ ጋይስ ሪሊ ቲንክ እዚህ ጋር መተን በነፃ ልናገለግል? ሰው ሲሰጠው አይደብራችሁ? ሰው ስለተሰጠው የሚደብራችሁ ሰዎች ካላችሁ ሰንበዲ ለምን ጊፍት አገኘ የምትሉ ከሆነ ልክ አይደለም። ሰው የሚሰጠው ሰው ሲሰጠው አይደብራችሁ? ለምን መሰላችሁ አይደብራችሁ ምላችሁ? ሲወድ ነው ሰው። አሁን እኔ የሆነ ነገር ስናገር ስሜቷን ሲነካው ነው ወደ ባንኳ የምትሄደው። አያችሁ፣ እርዳታውን የሆነ ሰው ቤት ገብተን አዳምጠን እኔ አሁን ትላንትና ስሜታዊ ሆንኩኝ። ዊ ቴንክ ዩ ሰብስክራይቡን እያረጉኝ ነው። ደስ ይላል። አሁን ነው አሁን በቃ ደስ ተካከላ። አሁን ሰብስክራይብ ስታደርጉኝ ምናምን ውሃ ቀረብ ወሬው ራሱ ኬት እንደሚመጣ ሰንበዲ ጊፍት ሲሰጠው ጉድላክ በሉ እንዴ። እኔ እኮ ሰጥቼ አውቃለሁ እኮ በጣም ብዙ ጊፍት እኮ ሀቢባ ጋር ሄጄ ሰጥቼ አውቃለሁ። ሀቢባ ቤት ሰጥቼ አውቃለሁ። ስለምቀና ነው እንዴ ሰጠኋት? ሰጥቼ አውቃለሁ። የምትናገረው ነገር ደስ ስለሚል ስሜት ስለሚነካ ደስ የሚል ነገር ስላለው ዛሬም ነገ የምናገረው ነገር አለን ለብዙ ሰው። እሺ ቴንክ ዩ የፍቅር አምላክ ይባርክሽ። የምትናገረው ነገር ስሜት ስለሚነካ ሰው ሲሰጠው ለምን ተሰጠ ለምን ታወቀ ሁሌ ነው የምለው። 4 ዓመት ኦልሞስት 5ኛ ዓመት የቲክታክ ላይ ተዘብዝፌ ፎሎ 100 ሺህ ያልሞላ። ለምንድን ነው ያልሞላው? እኔ ያለኝ ኮንቴንት እና እሷ ያላት ኮንቴንት አንድ አይደለም። ህዝብ የሚቀበለው ኮንቴንት ይዛ መጣለች። አት ዘ ሴም ታይም ህዝብ ብዬ ያወጣሁላት እኮ ነው። እኔ ነኝ ህዝብ ብዬ ያወጣሁላት። ስንወድ ብቻ ነው እንዴ የምትወዱ? ስንቃወም ለምን ይደብራችኋል? ስንቃወም አይደብራችሁ? ስንወድ እኮ እዛ ድረስ ሄደን ወደናል። እዛ ድረስ ሄደን አድንቀናል አይደል? ስንቃወም ለምን ማሽቃበጥ ይመስላችኋል? ይሄ እኮ ፕላትፎርም ነው እንዴ። ማንም እኮ በኖረ በአቋሙ የሚቀጥል የለም። ፍጡርን እንደ ፈጣሪ አትቁጠሩ ነው የኔ ጥያቄ። ነገ እኔ ስሳሳት እንዴ አልወገራችሁኝም እንዴ? ዛሬ 2 ወር አልተቀባበልሽም እንዴ? እንዴ እያልሽ ቪዲዮ ስትሰሪብኛል ነበር እንዴ? አድርሱ ሊለጉች እያልሽ አልተቃወምኩም እኮ ራሴን ነው ዲፌንድ ያደረኩት። ብቻዬን ወጥቼ ማንሽ ምን ታመጫለሽ እያልኩ እኮ ራሴ ነኝ የረገጥኩሽ። ራሴ መብቴ ነው ላመንኩበት። እስኪ ወንድ የሆነ ያስቆመኝ ያልኩት ብቻዬን ነኝ። ማንም የቆመልኝ የለም ማንም። ስለዚህ ሰው ሲወድ ላደረገው ነገር አልተመቸኝም ልክ አይደለም ስንል አትቃወም። ሌላ ሁላችንም ሚዲያው ለሁላችንም ክፍት ነው። እውቅና ከሆነ የምንፈልገው እንጋጋጥ መሞከር ነው። በየትኛውም መንገድ ሰው ታወቀ፣ ሰው ለምን ህዝብ ወደደው፣ ሰው ለምን ጊፍት ሰጠው ብላችሁ ሌላ ፐርሰናል ችግር ካለባችሁ ሰው የወደደው እግዚአብሔር የወደደው፣ ሰው የጠላው እግዚአብሔር የጠላው። አያችሁ፣ ሁላችንም በየራሳችን መንገድ 90 ሺህ ሰው ይከተለኝ እንጂ እኔ ምድር ላይ በጣም ብዙ ሰው ያቀኛል። ቲኪን ጠይቋት። እኔ አዲስ አበባ ክለብ መግባት እስኪያቀተኝ ድረስ ቲኪን ጠይቋት። አብራኝ ነበረች። እማያቀኝ ህዝብ የለም። ዱባይ ላይ እኔ አበሻ ሬስቶራንት ሄድ አልቻል። እማያቀኝ ሰው የለም። እየመረረሽዋቸው 90 ሺህ ሰው አወቀኝ ማለት ሌላ 5 እጥፍ 90 ሺህ ሰው ደግሞ ምድር ላይ ያቀኛል። ስለዚህ እናንተ በምትፈልጉት መንገድ ሰው እንትን ለማድረግ ይሄ ከዛና ከዚህ ነገር እያጋጫችሁ ትርፍ ንግግር አታነቃ። ትርፍ ንግግር አታነቃ።
ስራው እየሰራን ነው። ሚዲያው ለሁሉም ይበቃል። መርካቶ ስንት ልብስ ቤት ነው ያለው? ሁሉም ግን የድሉን ሰርቶ ይወጣል። ሁሉም የድሉን ያገኛል። በየቤቱ ሁሉም የድሉን ያገኛል። ቢዝነስ ነው። አለቀ። እዚህ ጋር አይዲያ ይዤ ስመጣ እኮ አይዲያ ልሸጥ ነው የምመጣው። አይዲያ የተመቸው ሰው ጊፍት ይሰጠኛል። የአንቺ አይዲያ ዛሬ ይቅር ዝጊውና ነገ የሆነ አይዲያ እናዳም አይመጣም። ዳህላክዬ እንዴት ነሽ የኔ ወርቅ? ስለዚህ ታውል እናንተ በፈለጋችሁት መልኩ ልትማግዱን አትሞክሩ። አንማገድም ካልን አንማገድም፣ አንሄድም ካልን አንሄድም። አለቀ። ይሄ እናንተ እንደፈለጋችሁ የምትነዱት መኪና እኮ የለም። እኔ እንደዚህ ነኝ በቃ በቤቴ ተናገሩ። እኔ እንዲያደረጉ ታውኝ ካልኩ ታውኝ ነው። ግድ ከግለሰቧ ጋር ፐርሰናል ችግር እንዳለበት አለ ስታቀነባብርኝ አይደለም አለቀ። ለተናገራችሁኝ ነገር መልስ ነው የሰጠሁት። እኔ ስለ እሷ ሳይሆን ኮመንት ላይ ለጻፋችሁት ጋይስ እባካችሁ ሰው የስሜቱን እንዲኖር ሰው ተቃራኒ ሀሳብ ሲኖረው አስጨርሱ። ለምን አታስጨርሱ? እንዲህ ምንድን ነው ስትወዱ እንደ ልብ ስትጣሉ እንደ ዝም እንዲሆናችሁ። ግን እኮ ስትወዱን እንደ ልብ ነው የምትሉት፣ ስትጠሉን ደግሞ እንደ ዝም እንዴ! ተውና ፈርቻ አላውቅም። እኔ ማንን ነው የምፈራው? እናቱ የወለደችውን አልፈራም። ረግጠዋለሁ ነው የምልሽ። ወንድ ነው ያሳደገኝ እኮ ነው ያልኩሽ። የወንድሞችን ወንድነት እኮ ገብታ ነገረችሽ። ዛሬ ወንዶች ነው ያሳደጉኝ። ካለኔም ሴት አልወለደች እናቴ። እኔ ሴቷ ራሱ ልቤ ታጠቀ። ትቀልጃለሽ እንዴ? ማናባሽን ነው የምፈራው? ረግጠሽ ስትርመጠመጪ፣ አለቅላቂ ስትሆኝ፣ ለቀስተኛ ስትሆኝ ረግጥሻለሁ። ቁጭ ብለሽ ታዳምጫለሽ። ጀግና ነኝ ያልኩሽ ምን ታመጫለሽ? ሬድ ላይ እኔ ነች እንትና ሬድ ላይ እኔ ነው። በእንትና አትምጡብኝ። እኔ ሬድ ላይ እኔ እናቴ ልጆች ናቸው ወንድሞቼ፣ ህይወታቸውን የማይሳሱ ጀግኖቹ ናቸው። ለእኔ ሬድ ላይ ልጄ ነው። ሬድ ላይ እናት አባቴ ነው። ሚዲያ ላይ የማውቀው ሰው ሬድ ላይ ብሎ ነገር የለም። ሲሰራ እናሞግሳለን፣ ሲሳሳት እንገልባለን። ምን ታመጣላችሁ? ለቀስተኛ ያልኩሽ ፈርተሽ። እኔ ጉቺ ፈርቻ አላውቅም። ማንሽን ነው የምፈራሽ? ምን ስለሆንሽ ነው የምትፈሪው? በደቂቃ እኮ ነው ሚዲያውን የተቆጣጠርኩብሽ ትናንት። በአጭር ቃል 1 ሚሊዮን ሰው አይቶታል እኮ ቆርጣችሁ የፖሰታችሁትን። ጀግና አይደለው እንዴ ታዲያ? ክብር ለጉቺ በይ እንጂ ጻፊ። ክብር ለጉቺ በይ። ምን የምታወሪው? ክብር ለጉቺ። በደቂቃ እኮ ነው ሚዲያውን አንድ ኮንትሮል ያደረኩብሽ። ምን የምታወሩት? ጀግና ነኝ እኮ ነው የምልሽ። እኔ ላውራ እንጂ ደግሞ አማርኛም ከኛም ወዲህ ከድሬዳዋ ልጅ ወዲህ ደግሞ ጨዋታ እኔ ልጫወት እንጂ ለቦይ ፍሬንድሽን ሼር አድርገሽ ጠርተሽ እኔ ቤት እንደ የምታመሽው ካፍቴሪያ ነው እኮ የሚመስልሽ። ሬስቶራንት እንደ የሚመስላችሁ የኔ ቤት ከቦይ ፍሬንድሽ ጋር ሜንሽን እየተደራረግሽ ስታወሪ ሬስቶራንት እኮ ነው የሚመስልሽ የኔ ቤት። ልቃሚ አንከባበር በቃ ለቀቃኩኝ እኔ ክብር ለቤት የታባሽ ለካ ወደህ አይደለም አንተ ለየኮመንቱ መልስ የምትሰጠው። ለአስላስማ ይመቻል እንዲህ ነው እንጂ መናገር አለ። ክብር ለጉቺ ቴንኪው እንዴ ሚሊና አትሊስት አንቺ ግልጽ ነሽ እኮ። አይሽ ግልጽ ሰው አይወደድም እኮ። ለዛ ነው ግልጽ ሰው ምን አለበት ዘንድሮ አነገሩ ላይ ዛረኩት። ግልጽ ከሆንሽ የዋህ ከሆንሽ ምናምን እንደ ጌጃ ነው የሚያዩሽ። ከብራሻ ባለጌ፣ ረጋጭ፣ ተሳዳቢ ዝም ብለሽ በቃ አንዱንም እያነሳሽ የምታነሽ የምታይች አብስላት። ኧረ በስመ አብ ምንድን ነው 28 ሀሳቢ በቃ አየንልሽ ካደኝ በቃ ሻብስላት የምትበይ አንዴ ጻፍሽዋል። ደብዳቤ አታርጊ እናቱ ጉቻ አድማ በታኝ ጥምርጦ ቲጂ ሰላም ብያ ሁላችሁንም ሰላም ብያለሁ። ቤቤ ቲኪዬ ሴክሲነስ ጉቺ ሃፒ ጁማ። ዛሬ ደግሞ ልደታ ነች። እንኳን አደረሰሽ ብያለሁ። ሃፒ ጁማ ቤቤ። አንቺ እኮ ሰሰድሽ ቤቤ ግን ኪኪ ታውቂያለሽ። ቤቤ ግን እንደዚህ ተቆጥታ አስበሽዋል። በቃ አልጋ ላይ ብትመጣ ነፍሰ ስጋሽን ነው የምታወጣው እኮ በቃ
ያለ የስራው ባህሪ ነው። ሞቅ ሞቅ ጮክ ጮክ ስንል እኮ እንድንረጋጋ ይሰጣሉ። ለዛ እኮ ነው ተረጋጊ ከምትይኝ ኪስሽ ግቢ ብዬሻለሁ። ስጮ ተረጋጊ ይባልም ሰጠት ሰጠት ስታረጊ ይረጋጋለሁ። ሞቅ ሞቅ ወርቅ ያደሁልሽ የአሜሪካ ፕሮሰስ ማስኬጃውን ጣል ጣል አድርጉላት ግድ ነው። ዳላክዬ ማይላ አሁን እረጋጋለሁ። ሌላ ተጨማሪ ነገር ደግሞ ምን እንዳለ ታውቂያለሽ? አንቺ ሀቅ ብቻ ሳይሆን ታወሪ ፌር ነሽ፣ ደግሞ ስታወሪ ፌር ነሽ። አይ ላይክ ዛት ፓርት። ግልጽ መሆን አንድ ነገር ነው፣ ፌር መሆን ደግሞ ሌላ ነገር ነው። ብዙ ሰው ፌር አይደለም። አይ ላይክ ዛት። ወይኔ ሰብስክራይቡ ራሱ ጦፈ ዛሬ። እስቲ ሰብስክራይቡን ይበት ወጋ ወጋ አድርጉላት። ምን ይላል የኔ ቤተሰቦች? ሰብስክራይቡን ሂዱበት። ሌሽ ማሌሽ የሶስት ወር ግጭ ሂዱበት። እስኪ ምን አባቱ የፈጀው ልጅ $6 ነው። የአንድ ማክዶናል እንኳን ስንት ነው የምታወጡ? $20 በቁርሳችን አትምጪ፣ በቁርሳችን አትምጪ። ነገሩ ነው አልዬ። አሁን የሶስት ወር ቢገጩኝ የአንድ ቀን የማክዶናል ማለት ነው። ማርያምን እኮ ነው ብሌዝ ራሱ ያደርጋቸዋል። ጌታ ማርያምን ረዴት ያመጣል። ምርቃቴ ራሱ የከሰሉ የዕጣኑ ሁላ አለቀ እኮ። ዛሬ ደግሞ በወሎ ዕጣን የሚመረኳችሁ ገባ ገባ። ሰብስክራይብ ጊፍቱን ለቀቅ ለቀቅ። ካሻፕ አለሽ ወይ ዜል አለሽ ወይ? ዕጣኑን የዚህ ወር እኛ እንግዛ። ዛሬ እንደውም ልደታ ነው ብሏል። እንደ አዲስ መርቃችኋለሁ። ኪሳችሁ ግቡ፣ ኪሳችሁ በደንብ ሰብስክራይብ አድርጉ፣ ጊፍት ስጡ። ልመርቃችሁ እንዴ! ዛሬ ወር አንድ ነው ብሏል በኢትዮጵያ። ልሂድበት ዛሬ ግንቦት ማርያምን ደግሞ የኔ ቤቢ አላዛር የተወረደበት እኮ ወር እኮ የተከበረ ነው። በመቤታች በጣም ጥሩ። በሉ ሂዱበት። እስቲ ለቀቅ ለቀቅ አድርጉ። ዕጣኑ ጽፌሽ ነበር ሊወጣ ነው። በቃ እንዳትቀሩ ጋይዝ። በቃ እሺ ደግሞ ፎቶ ሳሰራ በመሀል ገባለሁ። እሺ ማሪ፣ እሺማ ኤኒ ታይም ላይ አለው። እሺ ማን ተንቀሳቀስ። ወደ ምርቃቱ ከመሄዳችን በፊት ኪሳችሁ ተንቀሳቀስ መረቅ ነው። ተንቀሳቀስ በጊፍቱ ሰብስክራይበሩ አንቺ ጋር ሲመጣ የማንም ቫይብ እንደሚያስታውስ ታውቂያለሽ። ቲክታክ ስጀምር ገብርኤልና መቅዲ እንደዚህ ነበር። በቃ ገብርኤልን ድሮ በቃ ስንጀምር እየገባ እንደ ባልና ሚስት ነበር የምንናቆረው ነው እኮ የምነግርሽ። በቃ እሱ ቫይብ ነው ያመጣሽልኝ። ህዝቢን ላይ 3 years ነው የምነግርሽ። በቃ እንስቃለን፣ እንጫወታለን። ገባሻ? ጌም ላይ ራሱ ካለን ጸብጸብ ጌም እኔና እሷ ጌም እኮ እንዴት እንደሚያምር እንደነበር ብቻ አልዬ በጣም ይቅርታ ጉጭነት። አንዴ አውርቼ ልውጣ። ቦታ እንልቀቅ፣ ለሰጪዎች ቦታ አሌ ሰላም ብያለሁ። ኪኪሻ ማሂ ሁላችሁንም ሰላም ብያለሁኝ። ያው ጉቺዬ ካስቀየምንሽ ይቅርታ፣ ካስከፋንሽ እኛ ያንቺን ፎቶ አድርገን የትም አንሳደብም። ምክንያቱም ስለምንወድሽ ስለምናከብርሽ እና እኔ አንቺን በጣም እወድሻለሁ። ለእኔ አንቺ ነሽ ቤተሰቤ። ምክንያቱም የሰው ልጅ ስለተዋለደ ምናምን አይደለም። ለእኔ ቤተሰቤ አንቺ ነሽ። ምክንያቱም አንድ ሰው ከወደቀበት ያነሳውን ሰው መዘንጋት የለበትም። አንቺ ማለት እኔ ከወደቅኩበት ያነሳሽኝ፣ እንደ እናት እንደ ቤተሰብ የሆንሽኝ፣ አለሁልሽ ከጎንሽ፣ ምንድን ነው የሚያስፈልግሽ ብለሽ አለሁልሽ ያልሽ ነሽ እና ለእኔ አንቺ ቤተሰቤ ነሽ። በቃ እኔ አንቺን ሲነኩሽ እናቴን የተናገሩብኝ ነው ይመስለኝ። ምክንያቱም አንቺ ያ ስለሆንሽ አንቺ ለእኔ ያ ቦታ ነው ያለሽ። ምክንያቱም ማንም ያላደረገልኝን ማንም ዞር ብሎ ያላየኝን ከ2 ልጆች ጋር ይዤ ቁጭ ብዬ አንቺ ነሽ ለልጆቼ እንድኖር ያደረግሽኝ። አንቺ ነሽ ልጆቼን እንደፈለጋቸው ጽድት አድርጊያቸው የሚያስፈልጋቸውን ነገር አድርጌ እንድኖር ያደረግሽኝ አንቺ ነሽ። አንቺ ባትኖሪ ኖሮ ተስፋ ቆርጬ ነበርኩ። አንቺ ባትኖሪ ዛሬ ጎዳና ላይ ነበርኩ። አንቺ ባትኖሪ በህይወቴ አንቺን ባላገኝሽ፣ በእኔ ህይወት አንቺ ባትገቢ እኔም 2 ልጆቼም ጎዳና ላይ ነበር። አንቺ ለእኔ ቤተሰቤ ነሽ። አንቺ ለእኔ ቀይ መስመሬ ነሽ ጉቺዬ። አንቺ ለእኔ ምክንያቱም ሰው ስለወለደሽ አይደለም። ነገርኩሽ እኮ ከወለደኝ በላይ ያደረግሽልኝ ነሽ። እኔና ልጆቼ ዛሬ ጣፈንታችን
መንገድ ላይ ነበር፣ ጎዳና ላይ ነበር። ያንን ህይወት እንዳንኖር ግን አርገሽናል። አንቺ ባትኖሪ ጎዳና ላይ ነበርኩኝ ከልጆቼ ጋር። አንቺ ስላለሽልኝ ዛሬ ወጥቼ ሰርቼ ልጆቼ መግቤ እኖራለሁኝ። ስለዚህ አንቺን ሲነኩሽ አልወድም እና አመሰግንሻለሁ። ሁሌም ኑሪልኝ። ካስከፋሁሽ በጣም ይቅርታ ጉቺዬ፣ ሲናገሩ ስለማልወድ ነው። እና እኔ እናት እወድሻለሁ፣ ኑሪልኝ። በቃ ቤተሰቤ ነሽ እናት። በቃ ምን ብዬ ልንገርሽ? ለአንቺ የሚሰጥ ቦታ ከዚህ በላይ ቢኖር ባደረግኩኝ። እና ሲናገሩሽ አልወድም፣ ኑሪልኝ። እወድሻለሁ ጉቺዬ፣ የኔ እናት። አንቺም ኑሪ፣ ክፉ አይንካሽ። የኔ እናት የኔ ውድ እወድሻለሁ። ኑሩልኝ። አሌ ሰላም ብያለሁ። እሺ ወይ የኔ እናት። ኧረ በጣም ጥሩ ሰው ነሽ በእውነት። እንደዚህ ይኸውልሽ የሚመሰክር ሰው እኮ ነው ያጣነው። ጥሩ ሲሰራለት የሚያመሰግን ጠፍቷል። እና ቲጂ አመስጋኝ ናት በጣም ትለያለች። አይ እውነቱን ነው እኮ። ኧረ አንቺ ብቻ አይደለሽም፣ ግን ብዙ ደግሞ የተደረገለት ሰው አለ የማያመሰግን እና ቤቢ ለዚህ ነው እድሜና ጤናውን እግዚአብሔር ይኸውልሽ በታምር እኮ የሚያሳይሽ በጤናሽ ነው። ጉቺ ያየሽ አይደለ? እግዚአብሔር ሁሉን ነገር የሚያሳይሽ። ስንቱ ሰው ስንቱ ይሞታል። አሁን ትላንትና ደውላ ቤቢ የነገረችኝ ታሪክ እንዴት ከሞት እንደተረፈች አሜሪካ ተቀምጣ በቃ ማርያምን ነው የምልሽ እንቅልፍ መተኛት እስኪያቅተኝ ድረስ እነግርሻለሁ። ጌታን ነው የምነግራችሁ። ላይ ቤቢ እንግዲህ የምትወጂው አብረሽ የበላሽው የጠጣሽው ሰው ሊያጠፋሽ እየሞከረ የሚኖርበት ሀገር ላይ ቤቢ እንደዚህ የሰው ሞዴል ሲሰጥሽ ተመስገን። ምቀኛ ደግሞ ያሳጣሽ። ምቀኛ ያሳጣሽ። ምቀኛ ከሌለ ላይፍሽ ትክክለኛ መሆኑ ያጣሽ። ምቀኛ የሌለው ላይፍ፣ ምቀኝነት የሌለፍ ላይፍ። እኔ አሁን ደስ ይለኛል። ጠላቶች እዚህ መጥተው ሲንፈጫፈጩ ጭው ሲሉ እና ሴጋውን ሲመታ ቂጤ ነው የሚስቅልሽ መጥተው በቃ ዳሳዋን ነው አንድ ነገር ጥሩ ነገር እየሰራው እንደሆነ እና ኧረ ቤቤ ጉቺ በርገናማ አሜሪካ ሳትገባ እስኪ 400 ሰው ሰብስክራይብ እያደረጋችሁ 100 ሺህ ሊሞላ 400 ላይ ጎደለው 300 ምናምን ኬክ እንድትቆርስ ዛሬ ጋይስ 100 ሺህ ወይ ስሚ 400 ነው የቀረሽ። ልመርቃችሁ። ፎሎ አድርጉ ቤቱን 1200 ሰው ፎሎ አድርጉ። ልመርቃችሁ። ኪሳችሁ 100 ሺህ ልትገባ ነው ጉቺ 100 ሺህ ልትገባ 90 ኧረ በእናትሽ ከብዛት ናት ነው እናት ንቁት ቀንስ። 90 ሺህ ነው ለካ አይደለም። ኧረ ትቀንስ ነው ምን ማንም ቤቤ 90 ከ90 ሺህ 80 ሺህ ሰው እኮ ኤግዚስት አያደርግም። ዝም ብሎ ፎሽፏሻ ነው። ምንም ቆለጣቸውን አንጠልጥለው ነው ይመጡ። ምንም የላቸው። የተቦላኩት አሜን በሉ ጋይስ፣ አሜን በሉ። ልመርቃችሁ። እሺ ሂጂበት። እድሜና ጤና ይስጣችሁ። 1100 ሰዎች አላችሁ እዚህ ውስጥ ያላችሁ ሁላችሁ። የትኛው ክፉ አያገኛችሁ። የእድሜ ጸጋ የጤና ካባ ያልብሳችሁ። ወታችሁ ሰርታችሁ ተኝታችሁ በክፉ የሚያስባችሁ የት ገቡ የት ወጡ ምን በሉ ምን ጠጡ የሚላችሁ ፈጣሪ የያዝላችሁ። በሄዳችሁበት በረገጣችሁበት በደረሳችሁበት ሁሉ ሰማይና ምድርን የዘረጋው አምላክ ጥላ ከለላ ዋስ ጠበቃ ይሆናችሁ። ሳር ቅጠሉ ይውደዳችሁ። ሳር ቅጠሉ ዘመድ ያርግላችሁ። የነካችሁት ይበርክት፣ የረገጣችሁት ይለምልም። አግኙ አትገኙ፣ ያያችሁ ይታይ። በክፉ የሚያስባችሁ እሱ መድኃኒት ይመስላችሁ። ከሰው በላይ ዋሉ። ከኪሳችሁ ተመደቡ። ሰጪ ያድርጋችሁ። ተቀባይ እንዳትሆኑ መርጣችሁ ስጡ። ምን ልስጥ እንዳትሉ። የትኛውን ልስጥ ብላችሁ የቱን ልስጥ ብላችሁ መርጣችሁ ስጡ። ምን ልስጥ እንዳትሉ እንዳይጨንቃችሁ። እግዚአብሔር በጥበቡ ልጆቻችሁን በደሙ ሸፍኑ። የከሌ ልጅ እኮ ነው ያስብልላችሁ። ኢትዮጵያንም አፍሪካንም ያስጠሩ። በልጆቻችሁ ይካሳችሁ። ለሀገራችሁ ለምድራችሁ ያብቃችሁ። እናት አባታችሁን የምታዩ አገራችሁን የምትረግጡ ወንድም እህቶቻችሁን የምታዩ ያደርጋችሁ። በስደት ዓለም ሀዘን፣ ለቅሶ፣ መከራ መርዶ ቤታችሁ እንዳይገባ በዓለም በደስታ ምርኳችሁ ተመልሶ ከስራችሁ ከሆነ አታችሁ ከሆነ በብዙ ይካሳችሁ። ምርኳችሁ በእጃችሁ ይግባ። በዓለም በደስታ አገራችሁ ምትገቡ ያርጋችሁ። ሁላችሁንም ኢትዮጵያውያን፣ ኤርትራውያን በአጠቃላይ ከዳር እስከ ዳር ያላችሁ 2023 2024 የጠበቃችሁት በ2025 እግዚአብሔር አይለፋችሁ፣ ይጎብኛል።